ትደረድራለህ አይደል? ሻንጣ ትደረድራለህ። ጥቅምስ ትደረድርና መጨረሻ ላይ ወይ አንድ ሶማሌ ወይ አንድ ሱዳን ፎርጅድ ነው ፓስፖርቱ ተብሎ ሻንጣውን አውጡ ይባላል። አሁን የት ነው የምታገኘው ሻንጣውን? የደረደርከው አፍርሳ መጨረሻ ላይ እየተንደረደረ ወደ ሬዲየንስ መጣ። አዙሮት እኮ ነው። አለማወቄን ባለማወቄ አዋቂ ተብዬ ጠፍቶኝ እኔነቴ ባልባሌ ዕውቀት ሰፍቶ ጭንቅላቴ በጣም ኩሩ ሆንኩኝ በበላይነቴ አዳመጡኝ ብዬ ስሙኝ አልኩኝና ጆሮአቸውን ሰጡኝ ፈላስፋ ሆንኩና በጣም በማውራቴ ብዙ ተጠይቄ አንዱንም ሳልመልስ በቁሜ አልቄ ትምርቶች ተሰጡኝ ህዝቡን በመናቄ አለማወቄን ባለማወቄ ብዬ ወረድኩኝ። ከስራ ሲመጣ አስፋልት ላይ ሳይሳቸው ከቆመ እኛ በር ላይ ከቆመ መንገደኛ ነው የሚነግረን አባታችሁ እየመጣ ነው። ምክንያቱም ባገኘን ቦታ ነው እመቤት ሶስናን ንጉስ ባሮክ የወርቅ ዘንጉን ካላስነካት በቀር አንጋቾቹ በሰይፍ እንደሚቀሉ አታውቃለች ሲል ያልጠየቁት ጣቢያ የለም። የቴሌቪዥን ጣቢያ ሁሉም ጋር አንድ አይነት መልስ። ማለዳ ጤዛ ሚል ድራማ ነበርና በመስኮት ነው ዘሎ ሲወጣ ያየሁት። እሺ ሰለሞን ቦጋለም ይተውናል። የማለዳ ጤዛ ሚል ድራማ ነው። በጣም ገረመኝ። በቃ በጣም ይሄኛው ደግሞ ይበሳጭና ሻለቃ ሊሆን ይችላል ሰውየው የሚገመግመው። እርሶስ ለባለቤቴ ቡና ማፊያ ይሆናል ብለው የዋዝ ወንበር ይዘዋል። ሰላም ጤና ይስጥልኝ የፕሮግራማችን ተከታታዮች፣ እንግዲህ በሳምንታችን ተገናኝተናል። ዛሬ ይሄ ሌላ መልክ በተሰኘው ፕሮግራም ከሌላ እንግዳ ጋር አብረናችሁ ቆይታ እናደርጋለን። እኔ ስንታየው መኮንን፣ ፍቅረ ማርያም ሰለሞን፣ ሄኖክ መውደድ አብረናችኋለን። ይህ ሌላ መልክ የተሰኘ ፕሮግራም ነው። አስተዋውቅ ሄኖክ ግን እንትን ማን ነው የሚያስተዋውቅ? ስሙን አለ ሞልተናል። ማን ነው የሚያስተዋውቅ? እንግዲህ ዛሬ ገስታን ታስተዋውቅ። አንድ ነገር ሚሳርጓል ምን አረገ? ሳምንትን ወልዶ አልወለደም። ዛሬ አልወለደም። እኔ ግን አላለ እግዚአብሔር ሳምንትን ወልዶ በጣም ተለምዷል። ግን ስላለ ለምሳሌ የእንትን ተጨኖ ነው የሬዲዮ ብራኑ ባለፈው ፕሮግራም ላይ ብላ ሳምንትን ወልዶ ምናምን አልኩ አሽቋል። አንዳንዴ ነው እነሆ ትላለህ። እነሆ ራሱ ይላል። እነሆ ሁሉ ትላለህ። እያስተውን ነው። እነሆ መተናል። ልተው አይደለም ለምን ረሳት እኮ ነው። እነሆ ሳምንትን ወልዶ ግን እንደዚህ እንግዳ አስቀምጦ ግን እንደዚህ ጨዋታ ብዙ አይደለም። እስቲ እኔ ግባ ሳሚራቱ በነገራችን ላይ እንግዳውን የሚያስተዋውቀው እንዴ አይቻልም። እንትን ሆነ እንዴ ይሄ ነገር በቡድን ሆነ እንዴ? እሺ እንግዳው አፈር ነው። እንግዳው ቡድን ያስተዋውቃል ራሱ። እኔ ያው አስተዋውቃለሁ ራሴ ማን እንደሆንኩማ ያ ማስተዋወቅ አለብኝ። ከመጀመሪያ ግን ከዲቴል ስንቴ ስለሚያውቀው እኔ ባስተዋውቅ ክፋት የለውም። ከዛ እሱ ከልጅነት ጀምሮ ያቀኛል። 20 ምናምን ዓመታችን አንድ ላይ እኮ ለምን አልተናገረም? ሳሚራ ስም የሚጋብዝን ትመጣለህ እንደኛ ጋር መልክ እኮ እኔ አሁን ከኛ ራሳችን ከመል መጨረሻ ላይ የሚባለውን እንላለን። ግን እሱ ስለጋበዘኝ እሱ ስለኔ ቢገልጽ ክፋት እኔ እኛ ደግሞ ፍቃደኞች አይደለም። ሰው ደግሞ ደስ የሚለው ስላንተ ራስህ እኛ ስንት አይገባም። እኔ ከለ ይባላል። ከለ ይባላል እና ለዛሬ እንግዳችን እሱ ነው። አሁን አንተ ስምህ ለምን ፈራው? ምርጥ ስም አለኝ። ሳሚራ ትባላለህ። ምን አዲስ ነገር አለ? ግን የሚያምረው በሱ ነው ብዬ ነው። እሺ በቃ እንፍቀድልህ። ስንታየው ጠርቶ እዛ መጨረሻ ላይ ልክ አሁን እሱ እንዳለው እኔ ራሴን ልገልጽ ይችላል። በጣም ጥሩ። እሺ አይ ስንቴም የጓጓው ነገር አለ። ሳሚን በጣም ጓጓው። እኔ ደስ ይላል። አይ ስንቴ ማስተዋወቅ ፈልግ ወይ ተመካክራችኋል? በዘፋኝ ያምራል ብዬ ነው እኔ ከሌ ነኝ ለማለት። እኛ ከአርት ውስጥ ነበርን። ከአርቱም ወጥተን ተመልሰን መጣን። ብዙ ጥንቅጥ ስላለው ከሌ ነኝ ማለት ይከብዳል። ምናልባት ከዚህ በኋላ ከሌ ነው ሊባል ይችላል። እኛ ትንሽ ስላስገደዳቸው ተነጋገርን። ብዙ ቦታ ብትሄድ አሁን ለምሳሌ አብረን ቆመን ስምን ተናገር ነው የሚባለው እንጂ እሱ ሳሚ ይባላል አልልም። እንዴ ኖርሙም እንደዛ አይደለም እና አይደለም ኖርሙ እንደዛ አይደለም። ፈታ ለማለት ያክል ነው። አሁን ኖርማል ምን እንደሆነ ታውቃለህ? እሱ ራሱን ያስተዋውቅ አይባልም። እንዴት
ኧረ የሚባለው ነው መሰለው። ኧረ ምን አንቺ መጀመሪያ አይደለም ከሳሚ በላይ ሳሚን ታውቃለህ? አይደለም ለምሳሌ የግል ጸባቸው ነው እኮ እዚህ ውስጥ ራስን አስተዋውቅ ብትለኝ ማለት ነው እኔ አርቲስት ሳምሶን ታደሰ ሳሚራፕ እባላለሁ በቅጥል ስሜ ምናምን ብዬ ይሄን ይፈልጋል አርቲስት ለማለት ግን ይከብደኛል። አርቲስት ብላችሁ እንድታስተዋውቁኝ እንጂ እኔ አርቲስት ሳምሶን ታደሰ በቅጥል ስሜ ሳሚራፕ እባላለሁ ማለት እችላለሁ። ግን እኔ አርቷን መጥራት አልፈልግም። በኔ ገና ነኝ። አይታችሁ ከሆነ ሰሞኑን አንድ የተለመደ ትሬንድ አለ። ልንገራችሁ፣ ሁላችንም የሚያግባባ ነገር ነው። ምንድነው አፍሪካ ውስጥ መሆኔንማ ድምጽ ይሰማ። ልክ አይታችሁ ከሆነ መንገድ ላይ ቲክቶከሮች ምናምን ኢንተርቪው የሚያደርጉ አሉ። ከማጋነኝ ዛሬ ከማጋነኝ ከሳምሶን ታደሰ ሳሚራፕ ጋር ነው። በቃ ምን እንደሆነ ታውቃለህ? እሱና ደግሞ እሱማ ሲሰራ ራሱን ሲያስተዋውቃል ነበረ። ሰማሪ እኔ እንትና አባላለሁ ብሎ ያስተዋውቃል። ግን የትኛውንም እንግዳ ስትጠራ ለእንግዳ ዛሬ እንግዳችን እንትና ነው አይልም። እሱማ ኖርሙ ነው። አሁን የለመደው ኖርሙ ነው። አሁን ሰብለ አይ ነው እኛ ስታይላችን ነው የተለመደ ነገር ነው። ስታይላችን እኛም እንደዛ ላይ እንግዳ ምንድነው እዚህ ጋር አቋርጣችሁና ማለት ነው እኔ የተሰማኝን ስሜት ምናልባት ስንቴ ትንሽ ተካፍለኝ ሊሆን ይችላል። እኔ ተሰማኝ እኔ ከሌ ነኝ ለማለት ብቁ አይደለሁም። ጠፍቼ የመጣው ሰው ስለሆንኩኝ ማን እንደሆንኩኝ ዲቴል ስንቴ ስለሚያቀኝ ሰሞኑንማ አንተ በራ ብለሃል እኮ ሰሞኑንማ አለ። አሁን ጠፍቼ ነበር አይደለ? አሁን የበራሁት ለዛ ነው። እንዴት ጠፍተህ እንዴት ልበራቻል ከሚለው ጥያቄ ማን ላይ የት ነበርክ ነው። ስለዚህ በቃ ይቀጥላል። አስተዋውቃለሁ። አንተ ግን ስለበራ ነው የጠራኸው? ባይበራ ማን ጠራው? ባይበራ ጠፍቻለሁ። ጠፍቶ አይገርምም። 21 ዓመት የጠፋ አላልከኝም እኮ ስንት 20 ዓመት አይሆንም? እየወቀስከኝ ነው። 97 የመጣበትን መንገድ እኮ የጠፋ የሚያስብል ይመስላል እኮ በስንቴ መንገድ ነው አንድ ላይ ያጣችሁት። ስለዚህ እስቲ ስንቴ ትንሽ ሳሚን ከኛ በተሻለ እንትን ትለዋለህ። እስቲ ስለ ሳሚ ጋብዝ። ትህትና ወይኔ እኮ እንደዛ ነኝ ሲመጥረኝ ነው። ግን እናቀሻለን እዚህ ጡት መስል ውጪ አስታውቀው እስቲ ሳሚራፕ ሳምሶን ታደሰ ሳሚራፕ ይባላል። ሳምሶን ታደሰ ቤቢ ይባላል። ሳምሶን ታደሰ ሳሚራፕ ይባላል። አለማየሁ ታደሰ አሚጃድ የሚባላል እንደዚህ እና ሳሚራፕ ረጅም ጊዜ ነው ስናቀው። በሙያ ውስጥ በጣም ብዙ ነገር የሆነ ተዋናይ ነው፣ ገጣሚ ነው። በነገራችን ላይ ግጥም ይገጥማል። አክተር ነው። አክተር ስትል በጣም ዴዲኬትድ የሆነ አክተር፣ በጣም ሙያውን የሚወድ አሁን ላይ ደግሞ ራሱን ከረጅም ጊዜ በኋላ ቀይሮ በኢኮኖሚ በምንም ደረጃ ተብሎ መኪና ይዞ ፕሮዲውሰርም ነው። ይሄን ያክል ነው። ቀጥታ ወደ ጥያቄዎች ነው። በቃ ብዙ ጊዜ አሁን እንግዳ አስቀምጦ ስለ እንግዳው ማውራት ይሄኛውን ግን እኔ ተገቢ ነው ብያይቸዋለሁ። ይሄ መሆን አለበት ማለት እኔ የምልህ ምክንያቱም እንትን ላይ ሊለ የፈለገው ወደ ተማንጋና እንግዳውን አስቀምጦ ራሱ ይሄን ያክል ሄኖክ ይሄን ነገር አይደለም። በቃ ስቀይ ነው ያለበት እንደዛ ነው። ለምን ትሬንድ መጥቷል። አሁን አይታችሁ ከሆነ ሁላችሁም ልብ አርሙኝ ልክ ካልሆንኩ ባይዘው ልክ ነኝ ብዬ አይደለም ይወር ቢሆን ነው ትሬንድ ሁሉ በነገራችን ላይ ትክክል ላይሆን ይችላል። አዎ እሱ ነው ትክክል ላይሆን ይችላል። ለምን መሰል ማንም ሰው ሄኖክ እኔ አሁን ለምሳሌ ከሰውም ጋር ሳስተዋውቅ ሄኖክ መውደድ ይባላል እንደዚህ ነው ተዋውቁት ነው የምለው አይደል? ይሄኛው መኖር አለበት። አሪፍ ነው። ይሄ አሪፍ ነው። ለምሳሌ ሳሚ ትራፕ ይባላል። እስኪ ሳሚ ተዋውቁት። ከዛ ሳምሶን እንደዚህ ይባላል ምናምን ብሎ ቢያወራ አሪፍ ነው። ለምን መሰለህ እንግዲህ ይሄ አሁን እኮ ተዋወቀ ኦፒኒየን ነው ተዋወቀው ሳሚ ነገሩ መጥፎ አይደለም። አሁን እንግዲህ አንተ ዘፋኝ ስል ዝም ብላ አይደለም። አሁን ለምሳሌ ቀበሌ መታወቂያ ልታወጣ ሄደ። እሺ ሄኖክ ሞደል ልኮይ ነው የምትለው? አይ ቀበሌ ስላልሆነ ነው ነገሩን ነው የምልህ። የትም ቦታ ይሄ ሁሉ ለክርክር ምን እንደሆነ ታውቃለህ? እምቢ እያለ እምቢ እያልኩኝ አይደል? መምጣታችን እኮ አይቀርም። ወደዛ ራሱ ስሜቱ ያስገድዳል። ግን አሁን ወደዚህ ያመጣኝ ማን ነው?
ስንታየው ሚዲያው ነው እኛንን ሪኮርድ ያደረገ በአጠቃላይ ነገር ነው አይደለ? አንተ ጥሩ ሰው ነህ፣ ግን እኛንን እኛንን ይጠራል። አሁን አንተ ስንታየው አሁን ለማለት የፈለኩት ምንድነው እኔ አሁን እዚህ መጥቻለሁ። ባክግራውንዴ ነው አሁን የሚጠይቀኝ። ከልጅነቴ ጀምሮ ስንቴ ጓደኛዬ ነው። ዳይሬክት ደግሞ ያለውን አሁን ስንተዋወቅበት ሰዓት ጀምሮ እሱም ወደ እንትናችን እንደ አጠቃላይ እናንተ የምትጠይቁት ጥያቄ ይኖራል። አሁን ያነሳው ነገር ግን አንተን ገልጿል አይደል? እና እንደ አጀማመሬን እሱን ነው ከነቢያም ጋር እንዴት ሰራ እንደነበረ ከነ ሰለሞን ቦጋለ ጋር በፊት የተወጋ ልብ ላይ እኔ ነበር ዝግጅት ማስተባብረው ተውኛለው። የህይወት ማስታወሻ ጋር እንትን ጎዳኒሳ ሲባል ማለት ነው። በዛ ሰዓት ላይ አሁን ለመጀመሪያ ጊዜ ሁሉ ከመጀመሪያ ሲፉፋንታውን ይፈልጋል ሁሉም ላይ ያለው ገብቷል አይደል? በትወናው እሺ እኔ እሱ እስኪገባልኝ ነው ገብቷል። እየጠበቅኩት ያለሁት ምንድነው አጀማመሪያ አለ አጀማመሪያ አለ። እንዴት እንደነበረ ብዙ ቻሌንጆችን አልፈን መወጣት ሲያቅተኝ ራሱ ከዛ ላይ ወጥቼ ሌላ ስራ ውስጥ ገብቼ ነው ተመልሼ የመጣሁት። አሁን ሳሚ ከዛ ጀምሮ እንዴት አጀማመርን ሁሉ ከዛ በፊት ግን እኔ ማወቅ የምፈልገዋለሁ ሳሚ ራፕ የሚለው ወይ ምን ብራዙ? እሺ ትልቅ ጥያቄ ነው። መጀመሪያ ኔቱን ይቀደመራ አይ ሳሚ ራፕ የሚለው ከየት መጣ? ከዛ ነው ይቀጥላል ላይፍ ውስጥ ይገባል። እኔ ሳሚ ራፕ የተባልኩት ባይዘዌ ፓርቲ ጨፋሪ ነበርኩ። 9ኛ ክፍል ጀምሮ እስከ 12 የተማርኩት ንፋስ ስልክ ነው። ስንቴም ንፋስ ስልክ ነው መሰለኝ የተማርኩት። አውቃለሁ ፓርቲ መጨረሻ በዛ ሰዓት ቢኒያም ወርቁ የቲያትር ክበብ እንትን ነው በቃ ተማሪ እያለን ነው ድራማ ላይ ምናምን እንደዚህ የሚሯሯጥ የነበረውና ቢኒሾ አንደኛ የሰፈር ሰውም ነው እንተዋወቃለን። እሱም ያኔ ከ9ኛ ክፍል ጀምሮ 9 10 11 11 3 እንደውም አረሳትም አርት ክፍል ነበርን ሁለታችንም ማለት ነው። ሲጽፍ ሁሉ እኛ እንቀልድበት ነበር ድሮ። የዛሬ እንግዲህ ስንት አመት 30 አመት ምናምን ሆኖታል። በዛ ሰዓት እኔ ሶል ትሬን አጫውት ነበር። ሶል ትሬን ማለት ሪቼ ጋር ያለው ማለት ነው። በመሃል እየገባው ማለት ነው። አሁን ደብል ካስት እንደሚባለው ዲጄ ሆኜ በዛ ላይ ደግሞ ጨፍራለሁ። ያኔ በካሴት በካሴት ነው የምናጫውተው። ሆም ፓርቲ እናዘጋጃለን ሰፈር ውስጥ። በቃ ፓርቲ አሽትተን ነው ዳንስ። አሁን ደንሳለሁ አላስደንስም። ራፕ ማንም አሳምኜ ነው እኮ በሉኝ ብዬ ሳይሆን አሳምኜ ተብሎ ነው ስም ይወጣልም። ሳሚ ራፕ ተብሎ ይወጣልኝ። ያው በዳንሴ ነው። እኔ አሁን በዛ ሰዓት ኮፊ ሃውስ የሚባል ጭፈራ ቤት ነበረ። ሶል ትሬን እዚህ ሪቼ ጋር፣ ፎር ኮርነርስ ጊዮን ጋር፣ ቫርሼምስ ከጎኑ አለ። ዴይ ፓርቲ አለ፣ ቅዳሜ እሁድ ዴይ ፓርቲ አለ። በቃ አትቀርም ላይፋችን እሱ ነው። ሳሚ ቺክ ምናምን የሚገባል የዛኔ ቺክ ይገባል። ቁርጣችን ራሱ የተለየ ነው። እኔ እንደውም ሰው ሁሉ ቆሞ ነበር የሚያየኝ። ይሄም ሙልጭ አድርጌ እንዲቀጥ ያለ ነው። እንደገና ሰፊ ሱሪ ነው በትልቅ ጫማ ነው የምታደርገው። ይሄ ይጠቀለላል። አካሄድ ራሱ ሳሚ የሀብታም ልጅ ነህ እንዴ? ኧረ እኔ እግዚአብሔር ይመስገን የድሃምም የሀብታምም ልጅ አይደለም። የመካከለኛ አሁን የጠፋው ስታይልህ ግን በቃ ከልጅነቴ ጀምሮ ያው ፋዘር መከላከያ ወታደር ነው። በመከላከያ ውስጥ ደግሞ አንቲያጃከር ነበር። ሀብታምና የሀብታም አንተ ማን ወታደር እኮ አንቲያጃከር ማለት በዛ ጊዜ በመከላከያ ውስጥ ቢያንስ 2 አመት 3 አመት ነው። ከዛ በኋላ ስትወጣ ደግሞ ከ3 አመት በኋላ ምርጫ ይሰጣል። ኮሚሳይ 4 ትሆናለህ፣ መኮንን ትሆናለህ። በቃ በምርጫ ነው የጤንነቱ ሁኔታ ታይቶ ማለት ነው። ፋዘር አንቲያጃከር ነበረ። ሙሉ ዞል ወርልድ ዞሯል። ግን እንደማንኛውም ሰው አንቲያጃከር ሌባ ጠባቂ ነው አውሮፕላን ላይ። ዝም ትላላችሁ ምን አንተ ጋርድ ነገር እና አይደለም ሌባ ጠባቂ አውሮፕላን ላይ ዝም ብሎ ይቆልፋል ማለት እኮ ነው። ፋዘር እኛን እንኳን ሲቀጣን በጫማ ጥፊ በምናም በጠረባ ዱላ ያነሳ አይችሉም ማለት ነው። ከስራ ሲመጣ አስፋልት ላይ ሳይሳቸው ከቆመ እኛ በር ላይ ከቆመን መንገደኛ ነው የሚነግረን አባታችሁ እየመጣ ነው። ምክንያቱም ባገኘን ቦታ ነው
ባገኘን ቦታ ክብ ሰርተን ቆመን ከሆነ የሰፈር ልጅ የለ ምን የለ አንጥሮ በእውነት ነው የምነግርህ እላይ ደርሰህ ነው የምትቦን ነው። ፋዘር በጣም ስትሮንግ እያለ ነው የሞተው። በ61 ዓመቱ ምናምን ነው 99 ላይ ነው ወጣቱ። በነገራችን ላይ ሳሚን በጣም ኩሻፕ በአንዴ ስንት ነው የምትመጣው? አሁን ካላልኩ አያቆም ተዋላው ካላልከኝ አላቆም። እሰራለሁ ስፖርት ከልጅነቴ ጀምሮ እሰራለሁ። ሳሚ ምርህ ነው። ተመስገን። መግቢያውን በዚህ ነው የምናደርገው። ቃል ተወናል በኩሻፕ እናደርገዋለን። እሺ እናደርገዋለን። እሺ እንደተመቸን ማለት ነው። ከዛ በኋላ ወደ ክለቦት በኋላ ወደ አርቱ የተመጣበት መንገድ ወደ አርቱ አንድ ጓደኛችን ሰርግ ላይ 12ኛ ክፍል ጨረስን። 12ኛ ክፍል ስንጨርስ ያው መቼም በትምህርት ቤት ውስጥ ብዙ ጓደኞች ይኖሩሃል፣ ትለያያለህ። ያው የሰፈር ውስጥ ትሆናለህ፣ የሰፈር ልጅ ትሆናለህ። በዛ ሰዓት ላይ ነጥብም አልመጣም። 12ኛ ክፍል ጨርሰን ወደ ሌላ ሙያ ውስጥ ነው የምትገባው። እኔ ደግሞ ስሜቴ ይሄ ጋራጅ ገብቶ መስራት፣ የመንግስት መስሪያ ቤት መቀጠር ምናምን አልነበረም። በቃ ስቲል ነው ማለት ቅጥረኛ ያልሆንኩት ለዛ ነው። አየር ባየር በቃ የሆነ የሚሸጥ ዕቃ ካለ አየር ባየር። ያኔ ኤርትራኖች ሲወጡ ታስታውሳለህ? 90 ላይ የጎፋን ዕቃ የሸጥኩት እኔ ነኝ ማለት እችላለሁ። ያን ሪጃቀረው አየር ባየር ያንድ ሰፈር ዕቃ ሸጣ እንደ ኤርትራኖች ሲወጡ በቃ አንድ ጊዜ እኔ የማይረሳኝ ዲ ታክሲ ናት። ታክሲዋ የተሸጠችው 4000 ብር ነው። እውነቴን ነው የምነግርህ። የደላላ 2000 ብር ነው የወሰደው። ሼር በለው ባለቤቶች እንደሸጡት ጎና እንደተካፈሉ ነው። በቃ ምንድነው መሰለህ ባለችበት ነው የተሸጠችው ሳይሞከር በቃ ባለችበት ማለት አትነዳም፣ የቆመች ናት። ኤርትራኖች ድንገት አይደል የወጡት። በቃ ሁሉን ነገር እንዳለ ነው የምትሸጠው። ወደፊት አሰራዋለሁ ብሎ ያሰበውም እንደበሰበሰ ምናምን ነው። አሁን ይሄ 2000 ብርኛ ልንወስድ የቻልነው እሷ ተቀብላ ለኛ መክፈል ስላልቻለች ቅያሪ ብላ ልታድሰው ያስቀመጠቻቸው ስፔሮች ነበሩ። እነሱን ሸጠን ነው እኛ 2000 ብር በቃ መክፈል ስላልቻለች ማለት ነው። ግን ሌላው በጣም የገረመኝ ሳሚ አሁን እንደዚህ ወደ ድለላው ላይ ግል ሩጫ ላይ ምክንያቱም ልክ እንደ ግዴታ ይመስል ነበር። አብዛኞቹ የጎፋና የቄራ ልጆች በዚህ በእጅ ሙያ ያላቸው እንዴት አንተ የቤተሰብም ተጽዕኖ አልነበረም? ሳሚ ምን የእጅ ሙያ ላይ እንዴት አልገባህም? ይሄ ስፔር ፓርት ምናምን አካባቢ ስለሆነ እንግዲህ ይኸውልህ ምን አለ መሰለህ ተፈጥሮ ይወስነዋል። ተፈጥሮ እንጂ ጋራጅ ለመግባት እኔ አሁን ፋዘር የቀበሌውም ሊቀመንበር ነበር። ብዙ ሰው ያውቀዋል፣ ብዙ ሰው ይወደዋል። ገብቷል። ያኔ መቼም ያው በብሔር ጋራጅ ለመግባት ብዙ ጊዜ የትግሬዎች ናቸው። ተቀላቅለህ ለመስራትም ትንሽ ይከብዳል። ግን ፋዘር በጣም ሶሻብል ስለነበረ ብዙ ሰው ይወደው ነበረ። ከቀበሌ ሊቀመንበርነትም ሲወጣ የእድር ሊቀመንበር ነው። እድር ደግሞ ህዝቡን ሁሉ ነው የሚያገናኘ። ስንት ጊዜ ጋራጅ ግባ ብሎኛል። እና ከ12ኛ ክፍል ሲጨርስ 18 ዓመት ይሆናል። ከ2 ዓመት በኋላ ነው ሲያየኝ ምን ለወጥ አይደለም። እኔ አየር ባየር እየሰራው ነው። ያው ወጣትነቱ አለ። ያኔ ፓርቲ ሲጨፍር ሙቶሽም አለ። እኔ ያገኘው አይመስሎም እየሰራው ነው በወቅቱ። እኔ በቃ ከልጅነቴ ጀምሮ እኔ እውነቴን ነው የምነግርህ ቁጭ ማለት አልወድም። እሯሯጣለሁ። ይሄ ልጅ ከየት እያመጣ ነው የሚለብሰው እያለ ራሱ ፋዘር ሙት ይጠይቅ ነበር ማዘርን። እኔ ከልጅነቴ ጀምሮ አየር ባየር የሆነ ነገር ነው ይሄ። ተቀጥረ ወር መጠበቅ ዘመኑ ግን እንደዛ ነው የሆነ የቅጥር ተመረቀ እንትን ማስረጃን ይዘህ መዞር ምናምን ዘመን ነው። በጣም እኔ ከልጅነት ያሳደግኩት ነገር ነው። እኔ በቃ የሰማዋትን ነገር ተስፋ አልቆርጥም። ለምን ቴፓቶንም ተሯርጬ አሽጣለሁ። ገብቶሃል? እኔ እንደዛ ነው። ተቀጠር ብትለኝ አልቀጠርም። ገብቶሃል? በፍጹም እየገባው ወጥቻለሁ። አሁን ለምሳሌ እኔ ያልሰራሁበት መስሪያ ቤት የለም። ኢትዮጵያ አየር መንገድ ገብቻለሁ በኤጀንሲ ገብቼ ኢትዮጵያ አየር መንገድ ገብቼ ሻንጣ ድርደራ ነው። ሻንጣ ድርደራ ነው። እንደውም ቢኒያም ኃይሉን ታስታውሰዋለህ? እኔ ነኝ ያስገባሁት ወደ አርቱ እሱ እንዳመጣኝ ማለት ነው። እሱ ነው ያመጣው ወደ አርቱ እኮ ቆይ እመጣልሃለሁ እንዴት እንዳስገባም ቢኒያም ኃይሉ። እኔ ደግሞ ሻንጣ ድርደራ ጠርቼዋለሁ።
ኦኬ ሰርተዋል። ራምፕ ውስጥ ነው የምንሰራው። ያለ ስጋ ነው የለ ነፍስ ነው። ራምፕ ውስጥ ነው የምንሰራው። በቃ ሻንጣ ነው የምደረድረው። የቀን እያለን አልተመቸኝም። ቀን ለመሯሯጥ ፈለኩ። ድለላ ምናምን እሰራለሁ። አዳር ካልቀየሩኝ በቃ ተወዋለሁ አልኩ። የአንድ ወር ደሞዜን በልቼ ማለት ነው። ምክንያቱም ውስጥ አይቀበሉም። በሚሊዮን ቢከፍሉ ራሱ ቅጥር ጠዋት ትወጣለህ ማታ ትገባለህ ምናምን እኔ አይምሮ አይቀበሉም በፍጹም። ግን ደግሞ ስራ ፈቶ መቀመጥም ደስ አይለኝም። በእውነት ነው የምነግርህ ከልጅነቴ ጀምሮ እኔ ማንኛውንም ስራ እኔ ያልሰራው ስራ የለም እነግርሃለሁ። ከዛ የማታ እየገባው እንግዲህ 6 ሰዓት ነው ሚድ ነው የሚባለው። ሊነጋጋ ሲል በእግር ነው የምትሄደው። ሰርቪስ የለም። አየር መንገድ ውስጥ ሰርቪስ የለም። ለምን መሰለህ? እኛ ቋሚ አይደለንም። ለቋሚዎች ነው ሰርቪስ። እንደውም እንቀላለድ ነበር። በምንድን ነው እኔ ገባና ቁጭ እላለሁ የቋሚዎች ሰርቪስ ውስጥ ማለት ነው። ቢኒያም አንተ ቋሚ ቆሞ ቁጭ ትላለህ እንደ ይለኛል። ቋሚ ማለት ሰራተኛ እኮ እኔ በነፃነት ነው ገብቷል። ቋሚ ካልሆንክ መቀመጥም አትችልም። እውነቴን ነው የምነግርህ። ስደት የሚጀመረው ከኢትዮጵያ አየር መንገድ ነው መሰለኝ። የዛኔ ለምን እንደሆነ ታውቃለህ? ቋሚ ሁሉ ያዝሃል፣ አትቆምም። እንደ ትንሽ ደግሞ ወፈር ካልክ ጌት 1 ጌት 2 ጌት 3 ጌት 4 ጌት 5 የሚባል አለ እስከ 19 ድረስ ላንድ ክሩዘር አለች። በቃ አፈሳል። አሁን ጌት 1 ላይ ስራ ከሌለ ይጨምሩና ወደዚህ ይወስዷል። ጌት 90 ላይ ብዙ ስራ ሊኖር ይችላል። ያቺ ላንድ ክሩዘር ትመጣና አፍሳ ጌት 90 ላይ እዛ ተብሎ ብለህ ደግሞ ያንተ ጌት ላይ ደግሞ ሌላ ፍላይት ይመጣል። ትሄዳለህ፣ ታግዛለህ፣ ትሰራለህ። ያን እስክጨርስ ደግሞ ሌላ ጌት ላይ በየሰዓቱ ይመጣል። እውነቴን ነው የምነግርህ። ነጭ ላብ ነው የሚባለው ቢጫ እንደሌላ ሰማ ትደረድራለህ አይደል? ሻንጣ ትደረድራለህ። ጥቅልስ ትደረድርና መጨረሻ ላይ ወይ አንድ ሶማሌ ወይ አንድ ሱዳን ፎርጅድ ነው ፓስፖርቱ ተብሎ ሻንጣውን አውጡ ይባላል። አሁን የት ነው የምታገኘው ሻንጣውን? የደረደርከው ሁሉ አፍርሰህ መጨረሻ ላይ ከዛ ያንን ሻንጣ አውጥተህ እንደገና ትደረድራለህ። በቁም ነው የምተኛው እና እኔ ስደት የሚጀመረው ከኢትዮጵያ አየር መንገድ ነው። እኔ የሚከፈለን ስንት እንደሆነ ታውቃለህ? 650 ብር ነበር። እንደዚህ ያንቀላፋ ግን እኮ ሳሚሻ እንትን አልክ እንጂ እኮ 650 ነበረው እንጂ እኮ አየር ላይ ይደረጋል እኮ ሻንተን ይከፈታል። ዚፕ ምናምን እኮ ይከፈት ነበር። እሱ ጋር አይደላችሁ? እኛ ልብ ከገዛም በኋላ ነው የገባነው። ምንድነው ብዙ የተለወጡ ልጆች ያውቃሉ ማለት አሁን ለምሳሌ አሮጌ ኤርገንዶ ጫማ አድርጎ ገብቶ እዛ የሚቃጠልበት ምናምን አለ ነው ጸዴ ምናምን ገጥሞ ምናምን ይወጣሉ። ዶላር ምናምን ይዘረ ማለት አሁን አይደለም ድሮ ነው። ጅላስ ደግሞ እጅሎ ብሎ ቼንጅ ምናምን አይ ትያዛለህ። ምን አለ መሰለህ እኔ ያየሁት ነገር በጣም የሚገርም ነው። ይከፍቱታል፣ ዚፑን ይከፍቱታል፣ የሻንጣውን ይከፍቱታል። እኛ ፍሬሾች ነን፣ ብዙም ሳልሰራ ነው የወጣሁት። ያየሁት ነገር ግን ምንድነው ይከፍቱትና የሚፈልጉትን ዕቃ ይወስዱና ወዴት ይወስዱታል? ወደ ሎከር ውስጥ ነው። ሎከር ውስጥ ይከተዋል። ግን ትያዛለህ። ይሄን ዚፕ ሻንጣውን ማለት ነው ወደ ነበረበት ይዘጋዋል። ገብቷል? በእስክሪብቶ እንትን ነው የሚከፍቱት። ወደ ነበረበት ይዘጉትና ያ ከስተመር ማለት ነው አገሩ ከገባ በኋላ ነው የሚያውቀው። ለምን ሻንጣው ስላልተከፈተ ማለት ነው፣ ዝግ ስለሆነ እንደነበረ ስላለ ማለት ነው። ግን ያ ከስተመር እዛው አሁን ለምሳሌ አክራ ሌጎስ በብዛት የነጋዴዎች ነው። በኢቲ ነው የሚሄዱት። ከዛ አክራ አርፈው ሌጎስ ነው ሻንጣቸው። እንግዲህ እንደ አሁን አንተም ታውቃለህ እኛም እንዳየነው እንደዛ ይደረጋል፣ ይበረበራል። ግን በዛ ሰዓት ፓስ አለ እኮ አይደለም እንዴ? በዛ ሰዓት እዛ ፍላይት ላይ ቁጥር አለው እነማን ነበሩ ይባላል። ገብቷል? ያውቃል አለቃ። ከዛ ሲደወል ዳይሬክት አንተ ስራ ላይ ያለ ሎከሪ ይከፈታል። ገብቷል? የትም አታመልጥም። እዛው ተይዘህ በቁጥጥር ስር ትውላለህ። ኢሚዲየትሊ እጅ ከፍንጅ ስለሆነ ይፈረድብሃል። ብር ሲሆን ነው ብዙ ጊዜ ይዘው መጥተው ምንም እኔ እንዳየሁት የትም አታመልጥም።
ይሰርቃሉ፣ ሲታሰሩ ነው የምናየው። ሳሚ ወደ እንትኑ ትገባልና ወደ አርቱ እና በጣም የሚገርመኝ ምን እንደሆነ ታውቃለህ ሳሚ? አሁን የቆየህበት ጊዜ ምን ያክል ነው? በመሀል አሁን እኔ አየር መንገድ የቆየህበት ትንሽ ጊዜ ነው። ትንሽ ጊዜ ቆይቶ ግን የሚያወራህና አይተኸዋል? ስቶሪው እንዳለ በጣም ስቶሪ ግን ይሄ ማለት ይሄ ምን እንደሆነ ታውቃለህ? የትም ቦታ ነው የሆነ ቦታ ሄደ አይደለ? በቃ የእድሜ ሪዘርቭ አድርጎት ስቶሪ ይዞ ይወጣል። ትልቅ ነገር የሆነ ቦታ ላይ ስታስቀምጠው ፕሮዳክሽን ማናጀር ሆኖ እንትን ብሏል። ብዙ ፊልሞች ላይ ብዙ ቦታዎችን የማስፈቀድ እሱ ነው አይደለም እያለ ነበር። መከላከያም አሁን ለምሳሌ መሐንዲስ ልደታው ጋር ያለው ሲፈርስ እንደውም የማይረሳኝ ምንድነው መሰለህ እንትንን አሁን አንድ ጓደኛ ያለ የኤክስካቫተር ደርዳሪ ነው። እኔ የዋዝ አንተ የማዝ ምናምን ተከፋፍለን ነው። ከዛ በመኪና ይመጣል እዚህ ጋር እኛ እንደረድራለን። መደርደሪያውን ግን እኛ ነን የገጠምነው። ተገጣጣሚ ያለ አይደል ሼልፉ። ከዛ ይመጣል እንደረድራለን፣ ይመጣል እንደረድራለን። በሆነ ጊዜ ላይ ግምገማ አለ። ግምገማ ላይ አንተ በእንደዚህ እንትን ወንበር ነው ገብቷል። ይሄ የዋዝ ወንበር አንተ እንደዚህ አይነት ዕቃ ይዘህ ፒስተሪንግ የሚባል አለ ይዘህ አልሄድክም ወይ? ግምገማ ላይ ነው። ፒስተሪንግ ይዘህ አልሄድክም ወይ? ይሄኛው ደግሞ ይበሳጭና ሻለቃ ሊሆን ይችላል ሰውየው የሚገመግመው። እርሶስ ለባለቤቴ ቡና ማፊያ ይሆናል ብለው የዋዝ ወንበር ይዘዋል። እንዲህ ነው የምትገማገመው። እውነቴን ነው የምነግርህ፣ ራሴን ነፃ ለማድረግ ሳይሆን እኔ በዛ ሰዓት 75 ብር ነው ደሞዛችን። የሱን ጊዜ ደግሞ አስታውሳለሁ 80ዎች ውስጥ ነው ደሞዜ ነው የሚናፍቀኝ። 75 ብር ደግሞ ቫልዩ ያለው በዛ ሰዓት ቫልዩ ያለው በ15 ቀን ነው የሚሰጥ። ስራና ስራ ነው። እንደውም እኔ የማይረሳኝ እውነቴን ነው የምነግርህ ሞተር በክሬን ነው አምጥተው የሚጭኑት። በቃ በጣም ሌት ሲሆን እኔ ራሴ በጉልበት ነው የምነግርህ። በቃ ታግዬ ወገቤ ተቀንጥሶ ሁላችሁም ላይ ውጡ ያልኩበት ቀን አለ። በቃ እውነቴን ነው የምነግርህ። የበዓል ቀን ነው ትዝ ይለኛል። ሂድ ተብዬ ከሰዓት በኋላ ተሻለኝ ብዬ መጥቼ በቃ ስራና ስራ ነው። ስፖርት እሰራለሁ። ከልጅነት ያሳደግኩት ነው። እዚህ ጋር ስራ ካያዝኩኝ ቢኒያም ኃይሉም እንደዛ ነው ጓደኛዬ። እንዲህ ነው በቃ እሱ ስፖርት ቤት አለ። እሱ አብረን ነው የምንሰራው። በአጋጣሚ ላይፋችን ሁሉ የተሳሰረ ነው። ኢትዮጵያ አየር መንገድ አብረን ነበረን። ወደ አርቱም ባይዘው ይጽፋል እሱ። ግን እሱ አይጸናም። ታስታውሳለህ? በአንድ ስራ ላይ አይጸናም፣ ይሰለቸዋል። ከአርቱም ቶሎ ነው የወጣው። እኛን ማት ያላመጣው የለም። እኔንም አሚጃድንም። ከዛ እንዴት ገባህ? እዛ እንዴት ሆነ? ወደ አርቱ የገባ ነው ምንድነው መሰለ የሆነ የጓደኛችን ሰርግ ነበረ። እንደውም ነፍሷን ይማራት በዚህ አጋጣሚ ከትላንት ወዲያ ነው የሞተችው። የሷ ሰርግ ዕለት ነው ቁጭ ብለን ወሬ ሲያነሳው ስለ ቢኒያም ወርቁ አነሳ። እንትና ቢኒያም ኃይሉ ስለ ቢኒያም ወርቁ ሲያነሳ ቢኒያም ወርቁ እኮ አንድ ላይ ነው የተማርነው። የአልማዝ ቀለበት የሚባል ቲያትር እኮ ብሔራዊ ቲያትር የሚታየው የሱ ነው የቢኒያም ወርቁ። ዋው አሁን የት ነው እየሰራ ያለው? 46 አዳራሽ እንደኛም መጀመር አለበት። አንድ አካባቢ ናቸው አይደል? አንድ አካባቢ ነን። እነ ቢኒያምም እነ ሰለሞን ቦጋለም ቤቢ እኔ አሚጃድ ቢኒያም ኃይሉ ሁሉም አንድ ላይ ነን። አንድ ሰፈር ነን። ከዛ እሁድ ነገር ነው ሰርጉ። እንደ ሮብ ነገር ተቀጣጥረን ሄድን። ከሮብ በፊት ግን ማክሰኞ የማለዳ ጤዛ ሚል ድራማ ነበርና በመስኮት ነው ዘሎ ሲወጣ ያየሁት። ሰለሞን ቦጋለም ይተውናል። የማለዳ ጤዛ ሚል ድራማ ነው። በጣም ገረመኝ። በቃ በጣም ከዛ ማክሰኞ ቀን ነው ያየሁት። ሮብ አልነጋ ብሎኝ በጠዋት ከአለማየሁ ታደሰ አሚጃድ አሁን ቅድም ስንት ያነሳው ከሱ ጓደኛዬ ጋር ለብሻት ሄድኳትን ሱፍ ራሱ አረሳትም። እውነቴን ነው የምነግርህ። እና አብረን ሄድን። ስንሄድ መንገሻ የሚባል ቲያትር እየተሰራ ነበር እና ሰለሞን ቦጋለ አለበት፣ ቤቢ አለበት። እኛ ኮረስ ነው እነ አስራት ሞገስ ቸኮል ኮረስ ነው። ጦር ይዘህ መቆም ነው። እንደውም እከሌ ክፍለ ሀገር ሄደ ሲባል
ቢኒያም ይቀልድ ነበር። አሁን እሺ በጦር ማን ሊጣላ ነው? ካስቶ ደናለ በጦር በቃ እዛ እንቧጨቅ ነበር። በቃ እኔ ጦር ነው። እና በዚህ አጋጣሚ እኔ ለመጀመሪያ ጊዜ ወደ አርቱ ስንመጣ ቢኒያም ኃይሉ ነው ያመጣን። ያው ገጠመኙ ሰርግ ላይ ነው። የመጀመሪያ ስራ የሰራ ነው መንገሻ የሚባል ቲያትር ነው። በእውነት ስንቴ ያውቀዋል መንገሻ። እኔ እንደዚህ አይነት ቲያትር አይቻላቅም። በቃ ስቴጅ ላይ የኛ ታሪክ ነው፣ በዛ ላይ ፊልም ነው የሚመስለው አይደለም፣ ቲያትር አይመስልም። ሁላችንም ሀብለን ከዛ በፊት ለመጀመሪያ ጊዜ ሰለሞን ቦጋለም ቢሆን ከመንገሻ በፊት የአልማዝ ቀለበትን ይሰራው። ኦኬ አይደለም? አዎ የአልማዝ ቀለበትን ሴቶቹ ጥላ ላይ ነው የሰሩት። ፍቄ ነጫጭ ሰይጣኖች ላይ ነው የሰራው። የሆነ አንዳንድ ስራ ሁለት ስራ የሰሩበት ጊዜ ነው። ማንም አያውቃቸው። ነጫጭ ሰይጣኖች እዛ ከእናንተ ወጣ ነበር። ሀገር ፍቅር ይታይ ነበር። አይ ነጫጭ ሰይጣኖችን ተጋባዥ እንግዳ ሆኖ ፍቄ ሰራበት ነው እንዴ? ፍቄ የተጫወተው። አዎ የአልማዝ ቀለበት የኛ ግሩፕ ነው። ቢኒያም ወርቁ ነው። እና ምን ያክል እንትኖች ላይ ግን ተሳተፍክ ሳሚ? አሁን ከዛ በኋላ እኮ ብዙ ነበሩ ፊልሞች። አሁን ከዛ በኋላ ምንድነው መሰለ? እሺ ያው እንደነገርኩ እኔ ቁጭ ማለት አልወድም ብያለሁ። አዎ ሲሄድ አክት ለማድረግ ነው። ቲያትር ለመስራት ነው። ያኔ ፊልም አይታወቅም። አዎ ቲያትር ብቻ ነው። ለመጀመሪያ ጊዜ ጉዲፈቻ ነው እኔ በኔ ትዝ የሚለኝ። ከዛ በኋላ ትዝ የሚለኝ አይደለም ቀዝቃዛ መጀመሪያ ቀዝቃዛው ላፈን፣ ከዛ ጉዲፈቻ፣ ከዛ በኋላ ማቀው የህይወት ማስታወሻ ወይም ጎዳኒሳ ተብሎ የተሰራ አለ። እነመቤቱ ያሉበት ምናምን ግን አይቀርሙም ነበር። ይቀድማሉ። እነመሳትራት የእንትን ናቸው የሲኒማ ሆነው ሲኒማው ላይ አይ ፊልም ነው ብለን እኔ ጠንቅቄ ስለማስታወስ ፊልም ላይማ እነ ሂሩት አባቷ ምናምን ይቀድማሉ እንደ ሲኒማ። ከዛ በኋላ የፊልም እና የቪዲዮ ፊልም ካሴት እየታተሙ ይሸጡፈቻ። ከዛ ግን መጀመሪያ ቀዝቃዛው ላፈን ነው ፈርቀዳጁ። ከዛ ጉዲፈቻ ነው። ከዛ ማስታወሰው የኛ ስራ ነው። የህይወት ማስታወሻ ቢኒያም ወርቁ አለበት፣ ሰለሞን ቦጋላ አለ፣ እነመቤት አሉበት። ብዙ አክተሮች አሉ። አሁን ብታየው ህልም ነው መስለው ቅጥነቴ እዛ ላይ ተጫውታ እዛው ላይ የፍርድ ቤት ምስክሮኝ ተጫውቻለሁ። እና ምንድነው የደበረ እዛ ስትሄድ ፊልም ቲያትር ለመስራት ነበር መሄደው እያልክ ነበር? አዎ እነ ቢኒያም ጋር አዎ ቲያትር ለመስራት ነው መሄደው። ቲያትር ለመስራት ነው መሄደው ግን በትንሽ ጊዜ ውስጥ ማለት ነው። እኛ 90ዎች ውስጥ ነው 91 ምናምን አካባቢ ነው የጀመርነው። ቲያትር ለመስማት ሄደህ ማለት ነው ቁጭ ብለህ ውለህ ሬድስ አድርገህ ወደ ቤቱ ነው የምትሄደው። ምንም የለም። እኔ ደግሞ ባክግራውንድ ነገር ሮጥ ብሎ ማግኘት ግን ለአርቱ በጣም ፍቅር ስለነበረኝ ጎን ለጎን አደረኩት። ጊዜም አለ ገብቶሃል? ጊዜም አለ። አሁን እኛ ጠዋት ላይ እንገናኛለን፣ ስክሪፕት ይነበባል። ከዛ ደግሞ የጀመርነውን ሬድስ እናደርጋለን። የፈለገ ቢመጣ እነሱም ከፒያሳ ነው የሚመጡት፣ ሁሉም ከ4 ኪሎም ከምናምንም 80 90 ነበር እኮ ታስታውሳለህ? ስንቴ በጣም 90 እንሆናለን። እንደዛን ጊዜው ስርዓት ግን አሁን የለም። በጣም የሚገርም ማለት ነው። 1 ብር ሳይከፈለው በትራንስፖርት አቆራርጦ 51 አዳራሽን የማያውቃት የለም። ሁሉም አርቲስት መጣ። አሁንስ ግን አሁን የሚያስብልህ እንደዚህ አሁንማ የለም። አሁን ፍሮንት ምንድነው ፍሮንት አላልኩም? እኛ ድሮ ፊልም ማለት ነው ሽምጥጥ አርጋት አንድ ዲያሎግ ብትስት ቢኒያም ያባራል። ሌላ ካስት ነው የሚደረገው። አሁን ላይ ጠፍቼ ስመጣ እዛው ነው ፍሮንት የሚባል ነገር መጣ። ፍሮንት ይተደረጋል። ብቻ ስሜቱን ወቀ ምንድነው ተፈታ ጠይቂያለሁ። ምንድነው ፍሮንት? እኔ ከሁሉም ሸምድጄ ያውቃል። ካሜራማኑ ያውቃል። እኔ ወዲያው ነው። እነዚህ ሰዎች አይችሉም እንዴ? በየድሮ ነው አይዘን ይመጣል። አንተ ኪ ሁሉ ትይዛለህ። ያኛው ሰው ኪ ይባላል ነው ያንተ ዲያሎግ ይላል። እኛ ሸምድደን ነው አንድ ዲያሎግ ከሳት ጻፍ ነው። በቅርብ ጊዜ ራሱ የዛሬ 6 ዓመት የሚስት ነገር ቁጥር 1 ቁጥር 2 ሰርተናል። እኔ የዛኔ ራሱ የዛሬ 7 ዓመት ይሆናል። ፍሮንት የሚባል ነገር ቢኒያም ወርቁ ጋር ስትሰራ ፍሮንት የሚባል ነገር የለም። ሸምድደህ ተዘጋጅተህ ነው መምጣት ያለበት። የሆነ አንድ ዲያሎግ እንኳን ከሳት
ፊልሙ ቢቆም ነው የሚመርጠው። እውነቴን ነው የምነግርህ። ያው ስንቴ አትዘጋጅም ተብሎ በቃ ተዘጋጅተህ ነው መምጣት ያለብህ። አሁን ላይ ግን እየተሰራ ያለው ነገር ምንድነው? ስክሪፕቱን አንብቦ ስክሪፕት አሁን ብዙ ስራ ሰርቻለሁ። አሁን ከባሎቻችን ወደዚህ ሴትነት ቀይጥላ አሁን ቀይጥላ ወጥቷል። እንደውም ዩቲዩብ ላይ በ7 ቀን ውስጥ ከ80,000 ሰው በላይ አይቶታል። አዎ ዴኬር ከነ ደረጃ ኃይሌ ጋር አሁን እየተላለፈ ያለ ነገር ነው። አዙሪት ማታ ሰጥተው ጠዋት ቀረጻ ይቀጥሯል። እንደዛ እኔ የማስበው ሌሊቱን ሙሉ አንብቤት እንደዛ እኮ አድርሼ ተዘጋጅቼ እኮ እመጣለሁ። የእንትን ቀይጥላ ሲሰራ ማለት ነው ማለት ባሎቻችን ሲመረቅ አይደል? ባሎቻችን እኮ ነገ ልናስመርቅ ነው። እንግዲህ ለባሎቻችን ሩጫ ፕሮዲውሰር ነኝ፣ ዝግጅት ላይም አለው፣ ተዋናይ ነኝ። እንደገና ስፖንሰሮች ያውሉ እኔ ነኝ ያቀረብኩት። ብዙ መዘጋጀት የሚገባቸው ነገሮች አሉ አይደል? እኔ የት ነው ያለሁት? ቀረጻ ላይ ነኝ። ካለኝ ፍቅር ቀይጥላ ቀላል አይደለም፣ ብዙ ሲን ነው። ማታ ነው የላከልኝ በቴሌግራም ሸምድጄ ወዲያው ጨርሼ ከሰዓት በኋላ ወደዚህኛው ስራ መጣ። ገብቷል? ጠቅሞኛል። ገብቷል? ያው ቢኒያም ጋር ዳበር የጠፋበት ዘመንና አሁን እኔ ከባሎቻችን በኋላ የሰራው ገረመኝ። ከባሎቻችን በኋላ ብዙ ፊልም ፕሮዲዩስ ያደረከው ስንት ምን ያህል አሁን እኔ ፊልም አንተን ፕሮዲዩስ ያደረከው ባሎቻችንን እንትንም የወፍ ቋንቋንም ኦኬ እኔ ቢኒያም ወርቁና ጌታውን ሰለሞን ለሶስት ነው 17 ክፍል ነው። ስለሱ እንደውም አሁን እኔ በጣም የሚገርመኝ ነገር ምንድነው እየዘለልኩ እንዳውም ብቻ እናነሳ ምን የወፍ ቋንቋ በጣም ብዙ ትምህርት የወሰድኩበት ፕሌይ ነው። እንዴት ብትለይ በደስታ ነው የገባሁበት። ኦኬ አመቱን ሙሉ ነው የለፋንበት። አንድ ታዋቂ አክተር የለበትም። ሁላችንም አማተር ነን እዛ ላይ። ግን በእውነት ፕሌዩ ምርጥ ነው። አሪፍ ስክሪፕት ነው። አሪፍ ሁሉም እንደውም የኔ ሚስት ሆና የሰራችው አሁን እውቅና እያገኘች ነው። በዛ ሰዓት ግን እሷንም እያለማመድኩ ነው እኔ የተቀረስኩት። እውነቴን ነው የምነግርህ። ምርጥ ስራ ነው። ግን እኛ ሀገር ላይ ምርጥ ስራ አይታይም። ፕሌዩ ካለቀ በኋላ ለቴሌቪዥን ብለን የሰራ ነው። ኢትዮጵያ ቴሌቪዥንም ወሰድኩት፣ ኢቢኤስም ወሰድኩት፣ የተለያዩ የቴሌቪዥን ጣቢያ። አሁን ደግሞ የተቃጠለ የቻይና የያስሚን ጀማል ያቲቪም ሲሄድ ያቲቪም ተቃጥሏል። ከዛ ግን ፈልገውታል፣ ገመገሙ። ብቻ በሄድክበት ምንድነው የሚታየው? ስለኔ አክቲንግ አድናቆታቸውን ያቀርቡልኛል። ግን ፕሌዩ ላይ ታዋቂዎች ስለሌሉ ለስፖንሰር አይሆንም። ዩቲዩብ ላይ ለምን አልጫናችሁት? ቆይ ልነግርህ ነው። መጣል የለ እንዴ የትም ሄድክ የትም ቆይ ልነግርህ ነው። የትም ሄድክ የትም እኔ ባይዘወይ ይሄን በአጋጣሚ መናገር ስላለብኝ ባሎቻችን ላይም ተናግሬዋለሁ። ኢቢኤሶች ጠይቀውኝ ማለት ነው። መቀረፍ ያለበት ነገር ነው። ማት አክተር አለ ደጅ ገብቷል። ግን ሁሌ የምናያቸው አንድ አይነት አክተሮች ነው አይደል? ኬዙ ግን ምን ይመስላል? በቃ አሁን ለምሳሌ ከኛ መሀል አንድ ሰው ከወጣ ከግሩፓችን የሚመጣው ፕሮዲዩሰር ሁሉ ጊዜ ያንን ሰው ነው መጀመሪያ ካስት የሚያደርገው። ምክንያቱም ታርጌት አድርጎ የሚመጣው ገበያው ነው። ተረዳኝ? አይፈረድበትም። ከዛ በኋላ አንተ ሁሌ እድሜ ልክህን አቅምህን ታውቀዋለህ። ሳፖርቲንግ አክተር ነው ሁሌ እና ምንም ታዋቂ ሳትሆን አዋቂ የሆነ እድሜም ያልፋል። ጫማ ራሱ እንደዚህ ተገልብጦ ያያል። እውነቴን ነው የምነግርህ። ለምን መሰለህ? ስሜቱ አለ፣ ከሴት ይብሳል። ታውቃለህ? የአርት ፍቅር እውነቴን ነው የምነግርህ። በቃ አንተ አሁን ገርል ፍሬንድ እንዴት ነው የምትወዳት? ያ ከዛ ይብስም የአርት አትወጣም። ልክፍት ነው ይላል። ልክፍት ነው አትወጣም። ይሄው እኔ ከ20 ዓመት በኋላ ተመልሼ እየሰራሁ አይደል? በጣም ጥሩ ነው። አሁን ቆይ ልነግርህ ነው። ከዛ የወፍ ቋንቋ ሰለቸኝ። በቃ ሁሉም ጋር ዞሬ ድሮ በእግሬ ነበረ። አሁን እግዚአብሔር ይመስገን በመኪና ራሱ ሰለቸኝ። ያልጠየቁት ጣቢያ የለም፣ የቴሌቪዥን ጣቢያ። ሁሉም ጋር አንድ አይነት መልስ። ሁሉም ታርጌቱ ምንድን ነው? ኢትዮጵያ ቴሌቪዥን አሁን ሌሎቹ ሲበሉ እነ ቤት ሲበሉ ሌላው ጣቢያ ይበል። ኢትዮጵያ ቴሌቪዥን የህዝብ እኮ ነው አይደለም እንዴ? የማይታወቁትን ማሳወቅ አለበት። ማንም የሚሰማ የለም። ማንም ታርጌቱ ሁሉም ገበያው ነው። ገባ? ከዛ ሰለቸኝ። 1 አመት ነው የለፋንበት፣ 3 አመት ተቀመጠ። ከዛ በኋላ
በዩቲዩብ ይለቀቅ ምናምን ተባባለን። ለምን እንደዚህ ለፍተን ዩቲዩብም ቢሆን እኮ ኪው ታዋቂዎች ነው መጀመሪያ። አሁን ስታሳልፋለህ ማን አለበት የደሬ ፊልም ነው ይሄ የቤቢ ሾው ነው በቃ የቤቢ ሾው ነን እንዲህ እየተባለ ነው ገብቷል ለገበያው። ከዛ በኋላ ከገቡበት በኋላ ታዋቂም ቢኖርበት ነው የምነግርህ ኦዲየንሱ እንዴት እንደሚመለከት ነው እኔ የተረዳሁትን ነው የምነግርህ። ከገቡም በኋላ አሪፍ ካልሆነ ይወጣሉ ገብቷል። ግን ገብተው ስለወጡ ቢያንስ ትንሽ ይታያል ዩቲዩብ ላይ ማለት ነው። ታዋቂ ግን ፍሮንቱ ላይ ከሌለ ማንም አይነካው። በማስረጃ ነው የምነግርህ። አሁን ይሄ ምርጥ ፕሌይ ነው ስንቴም ወደዋል፣ ቤቢም ወዶታል፣ ነፍቄም የኛ ግሩፕ ጠቅላላ ወዶታል ይሄንን ፕሌይ። ቢኒያምም ወዶት ነው ፕሮዲውስ ያደረገው። ዝግጅት ራሱ አሳልፎ ነው የሰጠው ለጆሲ እና በደንብ ነው የተሰራው። ታዋቂ ስለሌለበት ነው። አሁን ለቀቅ ነው ዩቲዩብ ላይ ስንለቀው አሁን ባሎቻችን 5ኛ ቀኑ ነው የኔና የስንቴ ፊልም ማለት ነው። 80,000 ሰው አይቶታል። የወፍ ቋንቋስ ከተለቀቀ 2ኛው ወሩ ነው 1,000 ሰው አላየው። ተጽዕኖውን አየው ተምሌ ላይ ያኔ አየ እናንተ ላይ እነ ደረጀ አይደለም። እሱ ብቻ ሳይሆን አሁን የኛ መግቢያው አሉ ታዋቂዎች አሉ። ከገባ በኋላ ግን ፕሌይ የተጨበጨበለት ነው። በሁለት መንገድ ነው ገብተዋል። ታዋቂ ስላለበት ብቻ እስከ መጨረሻ ይታያል አይደል ማለት አይደል። ስቶሪ ሞተ ከሆነ ትወጣለህ ገብተዋል። ሁለቱም በቃ አሁን ብዙ ፕሮዲዩሰሮች ሳይሆን ብዙ ደራሲና አዘጋጆች ይሄን ነገር አይቀበሉትም። ለምን በቃ አንተ አሪፍ አክተር ከሆንክ አንተ ነው መስራት ያለበት። በፕሌያቸው ይተማመናሉ። ተረዳኝ። ለገበያ ተብሎ እከሌ ይምጣ አይባልም። ለምን ፕሌዩን ያንቋሸሽክበት ነው የሚመስለው። አሁን ግን በቃ ተለመደ። ምክንያቱም አንተ ልትሰራ የምትችለው ሲታይልህ ነው። ዋና አንካታ ታቆማለህ፣ እንደኛ ትወጣለህ። ሄኖክ የምትናገረው ነገር አለ ገብቶሃል? እኔም ትንሽ የምናገረው ካለም ግን እስቲ እና አሁን ትወጣለህ። አሁን የወፍ ቋንቋ በዚህ መልኩ ነው ያለው። አሁን ማስተላልፈው በጣም ቤስት ነው። እውነቴን ነው የምነግርህ። ምንድነው ቻናሉን ተናገር። በማን ቻናል? ካስማ ቴብል በሚለው ቻናል ነው። በቃ ካስማ ቴብል ብለን አልፈነዋል። ግን በቃ በአንድ ወር ውስጥ 1,000 ሰው አላየው። ግን ምርጥ ፕሌይ ነው። ሳሚ እሺ፣ አንዳንድ አሁን ደህና ደረጃ ላይ ያሉ የምንላቸው ፊት ለፊት ላይ መጥተው ቅድም የጠራሃቸው አይነት ሰዎች አብዛኞቹ አንተ ምክንያት ሆነ ወደ ኪነ ጥበብ የመጡ ሰዎች አሉ። ከተለያየም ሰው ሰምቼዋለሁ እሱና እስቲ በዚህ ዙሪያ የሆነ ነገር በለ። ይረሳል። እውነቴን ነው የምነግርህ። እንደ ቢምቢም ቢሆን አልፋለች። የመጀመሪያዋ ነው። የሰፈሬም ልጅ ናት። እሺ እኔ ባይዘዌ ነገር ያለው ቅድምም ሳልጨርሳት ነው ያለፈችው። አንተ አመጣት ምንድነው መሰለ ፊልም ሲሰራ እኔ አሁን ያው እንደነገርኩ ፕሮዲዩሰሮች ሲመጡ መጀመሪያ ታዋቂ ነው ካስት የሚያደርጉት። ከዛኛ ሳፖርቲንግ አክተር ነን። የኔን ቀረጻ መጨረሻ ላይ ነው ቢኒያም የሚያደርግልኝ። ለምን አሁን ለምሳሌ አንድ ፊልም ተሰርቶ እስኪያልቅ ድረስ ሴቲንጎች አሉ። ኢትዮጵያ አየር መንገድ ይፈልጋል። ሆቴሎች፣ ቤቶች ከፍለ መስራት አትችልም። አቅምም የለንም በወቅቱ። እኔ ነኝ የማስፈቅደው። ሯሯጣለሁ። እንደገና ክራውድድ ሲኖች አሉ። አጫጭር ካራክተሮችን እኔ ነኝ ካስተማ አደርገው። በዛ ሰዓት ላይ የዳንስ ሲን ነበረ። ቬሮኒካ ነው የተቀረጸው ፒያሳ። እዛ ሲል ላይ የኛ ግሩፕ 3 ሴቶች ነበሩ። የዳንስ ግሩፕ ማን መሰሉ? ማደር አሰፋ የሷ ጓደኞች አሉ እና ዳንስ ነበር የሚሰሩት። እና የሷ ማደር አሰፋና ትግስቷ ሲሆን የሆነ ዝምድና ነገር አላቸው መሰለኝ። እና ትግስትን ስጠይቃት እና ማደርን ጠቆመች። ያው ላታስታውሰው ትችላለች። ሲሄድ እነ ማደር ዳንስ እዚህ ቀበሌ ኢሴና ወከው ኢሴ ማለት ነው። ቤታቸው ወሰደኝ፣ እነሱ ቤት ማለት ነው። በቃ እኔ ሻርፕ ቢኒያም ጋር ሄደ ኢትዮጵያ አየር መንገድ እናስፈቅድ ካለ በቃ አምኑብሃል፣ ሄጄ ማስፈቀድ አለብኝ። በቃ በዚህ ሰዓት እንዲ ክራውድድ ሲል ቬሮኒካን አስፈቅዶ ጨርሷል ወይም ተከራይቷል። ከሰዓት በኋላ ክራውድድ ሲል ዳንሰኞች ይዘና ብሎኝ እየጠበቀኝ ነው። ካሜራ ወጥቷል ምናምን
በቃ እኔ ተጨናንቄ በጣም ነው የምናከብረው ቢኒያምን። ከዛ ሲሄድ ማህደር አሰፋን አገኘኋት። ከዛ ጓደኞቿን ጠራች። እኔ በእውነት ከዛ በፊት ፊልም ላይ ይቻት አላውቅም። ዳንስ ነበር መሰራው። እኔ በዛ ሰዓት ካስትም ሰራለሁ ተውናለሁ። እሷ በዛ ሰዓት ዳንስ ነው የምትሰራው። ከጓደኞቿ ጋር ያው እዛ ይዣት ሄድኩኝ። ከዛ በኋላ ተዋወቀቻቸው እነ ሰለሞን ቦጋለን ሁሉንም ተዋወቀች። በዛ መስመር ሄደችው። ከዛ በኋላ ነው እኔ ወደጃሳ አሰራኝ ምናምን ያለችው ድራማ አለ። እቺ ምናልባት እንደ ቤምቢ ስላለፈች ዳንስ ረስታው ሊሆን ይችላል እንጂ ወደ አርቱ ለመጀመሪያ ጊዜ ያስተዋወቅኳት እኔ ነኝ። ገብቷል። አንድ እሷን፣ ሁለተኛ ደግሞ ገሊላ እርሶ ቤቶች ላይ የምትሰራው እሷን ለመጀመሪያ ጊዜ ትዝ ይለኛል። እናቷ እኩያችን ናት እና መሸደናደሩ የሚባል ሆቴል አለ፣ እዛ እንጠጣለን። ከዛ ያው በአርት ነው የምንታወቀው እኛ። ኧረ በእናትህ ልጄን አሰራልኝ ምናምን ትለኝ ነበረ ማይረሳኝ። ከዛ በኋላ ሃኒ የሚባለው ፊልም ላይ እንደውም እዛ ላይ ጥሩ ካስት ነበረኝ። አንተ ተጫውታራስ? አዎ ራሴ ተጫውቻለሁ። ካስቲንግ ምን ነኝ የምሰራው። ምረታ ባብቴ ጆኒ ይባላል። ጆኒ በነገራችን ላይ ብዙ የሰራ ነው። ቀዮም እሱ ነው አይደለም? ቀዮ የኤልያስ ሙሉዓለም ነው። እዛ ላይ እኔ አያስቅም ካስት አድርጌያለሁ። እሱ የማን ነው? እሱ ቴዲ ጆሮ የወጣበት ምንድነው? ጃንደረባው። እንደገና ደግሞ አንድ ልብ ነው። ሁለት ልብ ነው። አንድ ልብ ጃንደረባው ነው የታወቀበት እሱ የጆኒ ነው። የፋሲል ፊልም ላይ የጆኒ ፊልም ላይ ነው። የፋሲል ነው ግን የጆኒ ጆኒ ፊልም ላይ እኛ ያየነው ነው። እኔ ያየሁት እናንተ ያያችሁትን አላውቅም። አይ ኖ ለተመልካች ስለሆነ የምናወራው እንደ መጀመሪያ ፊልሙ አይደል? አይ እሱ የመጀመሪያው ሳይሆን እሱ ላይ ፖፑላር ሆኗል። የጆኒ ፊልም ነው። የቴዲም ህይወት ውስጥ እጅ አለበት አይደለም? ነው ወይ እሱን ለማለት አይደለም። ጆኒ ሲነሳ ጆኒ የሰራው የሃኒ ደራሲ ጆኒ ነው። ደራሲነት አሁን ሃኒ ጃንደረባው ሁለት ልብ ነው አንድ ልብ ነው ሁለት ነው። እሱ የጆኒ ነው። በአሁኑ ሰዓት አርቲስት አይደለም ያለው ትንሽ ያን እንትን ለማለት ርቋል። ባይዘው እንገናኛለን እና ካስቲንግ ሰራለሁ ጎን ለጎን ማለት ነው። ከዛ ገሊላ በዛ ሰዓት ገሊላን እኔ ነኝ ያስመጣኋት ወደ ሃኒ። ከዛ በኋላ ምንድነው የሚባል የቢኒያም ወርቁ ፊልም እሱን ሰራች። በዛ ወጣች። እንግዲህ ፈረስ ያሳል እንጂ በራሪ ልቦች ላይ በራሪ ልቦች ላይ ይሄን ያዝልኝ። እንደገና ደግሞ ደረጀ ኃይሌን አያስቅም ሲሰራ ደረጀ ኃይሌ ከዛ በፊት ምንድን ነበር? ኮሜዲያን ነው። ሴንትራል ነው እዚህ ላይ ኮሜዲያን እንጂ አክተር አልነበረም። በዛን ሰዓት አያስቅም ላይ ነፍሱን ይማረው ደራሲና አዘጋጁ ኤልያስ ሙሉዓለም ነበረ። ቁጭ ብለን ከሃኒ ቀጥሎ የተሰራ ስራ ነው ይሄ። አወራን ካስቲንግ ላይ ማን ነው እንትን የጠራ የአያስቅምን ማን ነው የሰራው? አያስቅምም ልመጣልህ እኮ ነው የኤልያስ ሙሉዓለም ነው። በቃ አብረን እንሰራለን። አንተ ካስት አይኖርህም፣ ካስቲንግ ነው የምትሰራው በቃ እና ሴቲንጎችን ታቀርብልኛለህ፣ የሚከፈለውን ክፍያ እከፍላለሁ አለኝ። በዛ ሰዓት ደግሞ ብር ያስፈልገኛል። ስለዚህ በቃ ካስቲንጌን ወጥሬ አሁን እንደዚህ ዲስከስ አደረግን። ከዛ ደረጃ ኃይሌ ምናምን በዛ ሰዓት ደሬ ሀብቴ ሞቶ በጣም አዘን ላይ ነበር። እንደውም መስራት አልፈልግም ነው ያለው። ምንም ነገር መስራት አልፈልግም። አረ ደሬ ግድ የለህም እኔ አክተርም አይደለሁም እኔ ኮሜዲያን ነኝ ነው ያለው። አሁን አዘን ላይ ነው፣ በጣም አዝኗል። በቃ ለምን ነው ባይዘው እነ ኤልያስ ናቸው እንትን ያሉት። ያው እኔ ጥቆማውን አካሄድኩ እንጂ እነ ኤልያስ ናቸው። ግን ትክክል ቆንጆ ካስት እኮ ነው። ከዛ በኋላ ደረጀ ወደ ዛ መጣ። ትልቁን ክፍያ በዛ ሰዓት ማለት ነው ለደሬ ነው አዲስ አበባ ላይ የተከፈለው። እንደውም ባይዘው የልደቱ ቀን ማለት ነው ባለፈው 58ኛ ዓመቱን ሲያከብር ስለኔ ይገልጻሉ ብለህ የምታስባቸው ነው። ያው ከሰዓት አንፃር ሁለት ሰዎች እድል እንስጥህ። ብዙ ሰው ነበር የዛኔ፣ ብዙ አክተሮች ነበሩ። አይተዋል። ከሳሚ ራፕ ነው ያለው መጀመሪያ ስለኔ ሊገልጽ የሚችለው እሱ ነው አይደል? እቺ ነገር ባይዘው ገልጫታለሁ እዛም ላይ ማለት ነው። ያው እሱ ፊት እሱም ይላል ደግሞ ጥሩ ካስቲንግ እሱም ለስንቴ ያገኘን ቁጥር መጀመሪያ ሌላውን የሚገርመኝ ሳሚ ማለት
ስንት ፊት ለፊት ተናጋሪ ነህ። የሰማህ ነገር ይሄ አሁን ይሄ ስቴጅ ነው፣ ይሄ መድረክ ነው። ያየኸውን ስህተት በፊት ለፊት የምትናገር ሰው ነው። ምክንያቱም ፕሮዲሰር ሆኖ አንዳንድ ሰው ይፈራል፣ ይልመጠመጣል ከአክተሮቹ ጋር ምናምን ነውና እሱ ብቻም ምን አለ መሰለህ፣ ይሄ እኮ ፖለቲካ አይደለም እንዴ አርት ነው። የሚሰማህን ነገር መናገር አለብህ። ያ የሚሰማህ ነገር እኮ ከምትወደው ነገር እኮ 20 ዓመት አርቀዋል አይደለም እንዴ? ተመልሼ መጥቼ ነው አሁን ይሄን እድል አግኝቼ ካለፍኩት ምኑን አይደለም እንዴ መግለጽ አለብኝ። እኔ የሆንኩትን ከኔ በታች ያሉ ሰዎች እንዲሆኑ አልፈልግም። ፊት ለፊት ተናግሬ መስተካከል ያለበት ነገር መስተካከል አለበት አይደለም እንዴ? ግድ ነው። ለምን ሁሉ ጊዜ ታዋቂ የሚታይ ከሆነ እኛም አሪፍ አክተር አናይም። ሁሌ ታይፕ አክተር ነው የምናየው። ገብቷል? ስንት አክተር አለ እኮ መንደር ውስጥ። የወፍ ቋንቋ ላይ ያሉት አክተሮች ራሱ ስንት ናቸው? 1 ዓመት ሙሉ የለፉ አክተሮች፣ የተለያዩ ስራ ላይ ብዙ አክተሮች አሉ። እኔ አሁን እንደውም በቀደም 32 ክፍል አስራት የሚባል ልጅ ነው ከነ ኤልሻዳይ ጋር ምናምን ግሩፓቸው ደስ ይላል እና አሸናፊ ነው ከቤቶች ላይ ነበር። አሁን ማረፊያ ላይ እሱ ነው ዳይሬክት የሚያደርገው። እንደውም ያለኝን ልንገርህ፣ ማለት እነ ኤልሻዳይ ናቸው ጠርተውኝ፣ ኤልሻዳይ ጋር ለኔ ተማርነው አንተ ደውለልኝ ነበር እና ቀረጻ ላይ ነኝ አልኩት። በአንዴ ነው ባሎቻችን በኋላ ማስራ ነው የሰራሁት። ከዛ ገረሙ ሁሉ ነገር ሸምድጄ ጸዳ ብዬ ነው የመጣሁትና የት ነበርክ አለኝ። እንዲህ ነበር ከነማን ግሩፕ ከነ ቢኒያም ወርቁ ግሩፕ ነው አልተጠቀሙበትም አለ። ከዛ በኋላ ነው አሸናፊ ለነ አቤል ለነ ኤልሻዳይ ተጠቀሙበት አሪፍ አክተር ነው አላቸው። ከዛ በኋላ 7 ነው 8 ስራ አሰርተውኛል። እንግዲህ ያው ያን የመኖር ስርዓትም ያስተውቃል እኮ የመጣበት መንገድ ደስ ይላል። ምክንያቱም አንዳንድ ሰው እኮ በመሃል እንግዲህ የእንትን እንኳን ከተሰራ 3 ዓመት 4 ዓመት ሆኖ ነው ያልከው የወፍ ቋንቋ ወደዛ እንኳን ከዛ በፊት ምን ያህል ጊዜ ቆይታ ነበር ግን ሳሚ? ይቅርታ ከወፍ ቋንቋ በፊት ቢኒያም ወርቁ ጠርቶኝ የሚስት ነገር ቁጥር 1 እና ቁጥር 2 ሰርቻለሁ። ከሚስት ነገር ቁጥር 1 በፊት ግን በቃ የመጨረሻ ስራዬ ይፈለጋል ወደ ምን ያህል ይፈለጋል 99 ዓመተ ምህረት ፋዘር ሞተት ይለኛል። ከዛ በኋላ ሃኒን ሰራን፣ አያስቅም ተሰራ። መጨረሻ ላይ ይፈለጋልን ሰርቼ ወጣ ኢትዮጵያ አየር መንገድ ገባው። በቃ ጋፓል ከዛን የ10 ዓመት ምናምን ኧረ ምን 10 ጋፓል እንዴ ይፈለጋል ብዙ ጊዜ ነው። 2000 ስንት ላይ ነው በሚስት ነገር የመጣሁት? አዎ 2000 ብዙ ነው። 10 ምናምን ውስጥ ነው። አሁን እኮ 10 ምናምን ነው። ብቻ ከ10 ዓመት በላይ ከ12 11 ዓመት ምናምን ከነበረው እኔ በፊት የሳሚ ፐርፎርማንስ ስለማላውቀው ሜቢ ከነበረው ብሶ ነው የመጣው። እኔ እንዴ ምን በፊት ከነበረ ብሰ ነው። አሁን እኔ ሳይ አክቲንግ ምናምን ተመችቶኛል። የስንታየው ፊልም ላይ ነው ያየው፣ የእናንተ የራሳችሁ ፊልም ላይ ማለት ነው። በፊት ከነበረ ችሎታ ብሰ ነው የመጣው። አዎ መቼ ምንም ስለነበረ አንድ ነገር ልንገርህ፣ የመስራቱ ስሜት ነው እንጂ ያለ እኔ ራሴ አክቲንግ አላቆም። አጫጭር ስራ እኮ ነው የምንሰራው፣ ግን አዳብረነዋል። ለካ እዛ አዳራሽ ውስጥ እነ ሰለሞን ቦጋለም ሲሰሩ እናያለን። መሪ ካራክተር ነው እነሱ የሚጫወቱት እነ ቤቢ። የዛኔ ኮረስም ሆን ከአጫጭር ስራም ሰራ ምንም፣ ግን ዴይ ቱ ዴይ አብረናቸው ነው። ስለዚህ ውስጣችን በስሏል። አሁን መሪ ካራክተር ሲሰጠኝ እኔ ራሴ ከህዝብ እኩል ያየሁት አክቲንጌን ገብቶሃል አይደል? ሰርተን አናውቅማ። ከዛ በኋላ ነው አሁን ነው አድናቆት እየሰማሁ ያለሁት። እኔ ሰርቼ ቆንጆ አይደለም ያለኝ ሰው የለም። በሄድኩበት አጭርም ብትሆን ረጅምም ቢሆን እንግዲህ ያው ስንቴ ማለት በዛ ላይ ለካሜራማኖችም ደግሞ አንደንን ነገር ነው። እኔ አላሰለችም። እኔ አሁን ስንቴ አይደለም አሼ ደውሎልኝ ነበር የሚስት ነገርን የቀረጸው ልጅ በጣም ነው ሁሌ ነው በቃ የሚያደንቀኝ እየደወለ ሲያዩ ሁሉ ይስቃል። ገብቶሃል አይደል? እኔ በቃ ተዘጋጅቼ ነው የምመጣው። ቢኒያም ወርቁ በቃ በጣም ጥሩ ገብቶሃል፣ ጥሩ አዘጋጅቶናል። ድሮ ተረዳኝ። ያ ነገር እስካሁን ይጠቅመኛል። ስርዓት ይዛል። በቃ አንብበህ ብቻ ስሜቱን ለይተህ አትመጣም። ዲያሎግንም ሸምድደህ በስነ ስርዓቱ ጸዳ ብለህ ነው የምትመጣው። እንዴት በዛው አልጠፋህም ግን ሳኒ? እንዴት ትጠፋ? በጣም 10 ምናምን ዓመት እኮ በጣም ፍቅሩ ነው። አሁን ሌላ ሙያ ላይ ትሆናለህ። ፍቅሩ ነው። ሳሚ አሁን አይቶታል። ለምሳሌ ቁጭ ብሎ
እና ትንሽ ሮጥ ብሎ አይቶታል ለውጡን ገብቷል በፋይናንሻል ማለት ነውና ልክ ያንን ነገር ስታይ አብዛኞቹ ይጠፋሉ አይመለሱም እንዴት ብለው ነው የሚሄዱት እኔ በነገራችን ላይ መናገር አንዳንዴ ያው በተወሰነ መንገድ ስላለሁበትም ነው ማወራ ዛሬ ስቴጁ ምናምን የሳሚ ነው እንደፈለገ ስሜቱን የሚገልጸው በዛ ጊዜ በነበረ ሰዓት ብዙ ነገሮች ይሰራሉ ግን አይወጡም ወደ ፖፑላር አሉን አሁን ላይ የምናያቸው ሰዎች ጠቅላላ ወይ ደግሞ የወጡት 90 ከ90 ሰው ወይ 10 ሰው ይሆናል ሚዲያው ላይ ያለው አይደል እነዛ 10 ሰዎች በሌላም ቦታ ላይ ተሳትፎ በማድረጋቸው ነው እንጂ እዛ ብቻ በመስራቱ ለዛማ አብዛኛው የተሰራው ስራ አልወጣም አዎ ለገበያ እንትን ታረግበታለህ ረሳኝ እንትን ላይ ሶስና ላይ ካስት ተደርገን አሁን ባልከው ብዙ ስራዎችን እንሰራለን እኔ ትዝ ይለኛል መንገሻ ራሱ ጥላውን ገሰሰ ማሙድ አህመድ ሁሉ ቁጭ ብለው ደበበሸቱ እንዲያጨበጨቡለትን ስራ በቃ አለፈ ብለን ተደስተን ግን አልፍ ጣሊያን ሆኖ የተጫወተው ቤቢን ምርጥ እኮ ነው አክቲንጉ እንተ አብራር ባብዶ ይጫወት እከሌ ይጫወት ይባላል ቢኒያም ጋር ደግሞ የለፋበት ሰው ነው እንጂ ያለፋ ሰው አይሰራም በዛ ይወድቃል በቃ ገብቷል ቢኒያም በራሱ መንገድ ነው የሚሄደው ቀይሮ ያስገባ በታሪክ በቃ ቤቢ ለፍቶ ማንንም አይሰራም ከሌ ለፍቶ ከሌ ግባ አይሰራም በዛ ይወድቃል እንደዚህ ስንት ነገር ታይስተን ግን ስላዩን ስቴጅ ላይ ከሌ ያሉ ይጠሩሃል እኛው እዛ ሶስና ላይ እንተነን ኮረስነን እሁድ ነው ሲደብር ትቀራለህ አንዳንዴ ማለት ነው ያኔ ፍቅር ተደሳለኝ ናት እና ነፍሱን ይማረው ኩራባቸው ደነቀ ነበር አዘጋጁ አንድ ጊዜ ቀረው አሞኝ ቀረው እና እንዳትመጣ በሉት ብላለች አለኝ አንድ ጓደኛዬ አምጃድ የሚባል በቃ ምን ቀረብኝ በሰንበት ምድር ፒያሳ ማል ጦር ይዞ መቆም እንጂ በላታል ጦርስ ነው ያደረው ፊልም ይችላል እኮ አትሊስት ታውተን እኮ ነው ሳይሆን አስባ ፊልም ይችላል አይነን ያዛዝ ታይም ላይ ነው ቀርጻ ቲያትር ቆም ከነው በቃ ግን አስባ እንዲህ መነቃነቃት ይችላል እንትኑ ደግሞ ቀሚስ ነው የምትለብሰው ንፋሱ እኔ ደግሞ ጥግ ላይ ነኝ ያለሁት እንደ ሰው ነው ውስጥ እንደዚህ የሚዳብስ በረዶ ነው የምትሆነው ለዛው እንዲህ ማከዳት አታካገር በቃ እንዲህ ካልክ እንዲህ ነው በቃ ቀጥ ብለህ ቀድመ መገኘት ሰዓት ነው አለበት እንግዲህ የሰንበት ነው የውድ ፕሌይ ነው ስንት ሰዓት ሙሉ እንደዚህ ቀጥ እንዳልክ ነው ረጅም ሰዓት ነው እኔ እንደውም የማይረሳኝ የደበሽ ተመስገን ነው እመቤት ሶስናን ንጉስ ባሮክ የወርቅ ዘንጉን ካላስነካት በቀር አንጋቾቹ በሰይፍ እንደሚቀሉ አታውቃለች ሲል መብራት ይጠፋል እንዴት ደስ እንደሚለኝ እሷን ያረሳተም ዲጂ ብለህ አሁን ሰንደለው እኔ ኮሜዲበት ሪዝን አለው ባላታ ቢጠፋራሱ ብለብራላ ማረሰኝ እቺ እንዲያለው ያያል ከባድ ምንድነው የሚለው ደሞ እንትኑስ ምንድነው የሚለው ዋቱ ጂብ ላይቱ ረበው ባልዱ ተደፋብህ ነው የምትመስለው እኔ ትዝ ይለኛል ስም አልጠራም እኔ ጫፍ እዚህ ጋር ምናምን እንደዚህ ዙሪያውን የንጉስ ባሮክን ስቴጅም ደግሞ እንደዛው ነው የኛ ልጆች ናቸውና ከዛ አንድ ጊዜ ከላይ ያለው አንድ ጓደኛችን እየተንደረደረ ወደ ኦዲየንስ መጣ አዙሮት እኮ ነው ከቤት ደስ የሚል ቲያትር ላይ ማለት ነው እንትን ነው ካስቲንግ ነው የሚመስለው ኦዲየንስ አፍሳ ይዘው መለሳችሁ ወንደቀ ተረፈ ግን ወንደቀ ነው የሚሉት በቃ ወንዱ ነው መብራቱ አትቆቆሙም በጣም አይለኛ ረዚህ ጋር አትለውም ነገር ታዲያ ሬዲ ሞነ እንደ ሰዓት በላም እኮ ሊሆን ይችላል የምትሄደው ፍቅሩ ነው የሚወስድ ዛ ከዛ በኋላ ዱር ያደረ ፍቅር ነው የወጣው ሮብ ነው የሚታየው ትዝ ይለኛል እኔም አይረሳኝም ኢንሴንቲቭ ነው የዛኔ እንግዲህ በወር ነው 85 ብር ነው እኔም ሳምሶን ታደሰ ነኝ ቤቢም ሳምሶን ታደሰ ነው እሺ እንግዲህ የቀደመ ነው መሰለኝ ይዞ የሚሄደው በጣም ታግለ ነው ያንን 85 ብር መቀበል ወስደ የለ እንዴ ትለኛለች ትዝ ይለኛል እዛ እንትን ምትከፍለው አንድ አገር ፍቅር ማትረሳ ሴትዮ አለች እና
ሳምሶን ታደሰ ሁለት ይሆንባታል። መጽሐፍ ራሱ ቀይ መስቀል እንከራይ ነበረ እና እሱ የወሰደው መጽሐፍ እኔን ትጠይቀኛለች። እኔ ወሰድኩትን እሱን በጣም ዱር ያደረ ፍቅር ላይ ራሱ ለመጀመሪያ ጊዜ ቤቢ የተባለው እዛ ላይ ነው። ቤቢም ራሱ ኢንተርቪው ሰጥቷል። ለምንድን ነው ሳምሶን ታደሰ ቤቢ የተባልከው ሲባል በእኛ ግሩፕ ውስጥ ሌላ ሳምሶን ታደሰ ስላለ ነው። ለምን ዱር ያደረ ፍቅር ሲተዋወቅ ሳምሶን ታደሰ፣ አለማየሁ ታደሰ፣ ፍቃዱ ከበደ ይልና እንደገና ሳምሶን ታደሰ ይላል። ሶስቱም ደግሞ አላቸው። ፍቃዱ የታደሰ ልጆች ነን። ሳምሶን ታደሰ ማለት አለማየሁ ታደሰ ማለት ደብል አይገር ፍቃዱ ከበደም እንኳን ፍቃዱ ከበደም ማለት አለማየሁ ታደሰ አሚጃድ አለማየሁ ታደሰ ነው። ፍቃዱ ከበደ ሌላም አለ። በፍቃዱ ከበደ ነው። ፍቃዱ ታደሰ ነው። አሚጃድን ራሱ እኛ የሆነ ፊልም ላይ ገብቶ ሲኒማ ቤት አለማየሁ ታደሰ ይጽፋል ማለት ነው። ከዛ እንዴ አለማየሁ ታደሰ አለበት እንዴ ይላሉ ማለት ነው። ከዛ በቅንፍ አሚጃድ ይባላል። ከዛ በኋላ ነው እኔ እሱ ቤቢ እኔ ሳሚራፕ ተባልን። እኔ እንደውም ግጥሞች ጽፍ ነበር ጋዜጣ ላይ። እንደውም የማይረሳኝ አንድ ዋዋቴ የሚባል ጋዜጣ ነበረ። በየሳምንቱ የኔ ግጥም ነበር የሚወጣው። እስኪ አንድ ግጥም አስታውሰኝ። ቅድም እሷን ጥያቄ አነሳታለሁ ብዬ ነበር። ግጥም ይጽፋል ሲል ስንቴ እኔ አሁን የማይረሳኝ አንድ ግጥም አለች። የቢኒያም ወርቁ ልጆች ታለንታቸውን ያሳዩ ምናምን ተብሎ እና ማን ነው ኃይሉ ከበደ የሚባል የአልማዝ ቀለበት ፕሮዲዩሰር እንዲህ ተሰባስበው ቀበሌ 51 መዝናኛ ክበብ ውስጥ በግ ታርዶ ዝግጅት ተደርጎ እቺ ስሜት ነፍሱን ይማረው ልጁ ሞቷል ሜዲያ ላይ ሲሰራ ማለት ነው። አትገቡም ብሎን ነው እንግዲህ ሜዲያ ላይ እኛ ግሩፕ ልጆች ናቸው የሚሰሩት። በወቅቱ ደግሞ ዝግጅት ያስተባብረ የነበረው ይሯሯጥ የነበረው ስሙ ጠፋኝ በእናትህ አንድ ከና ኃይሉ ከበደ ጋር የሚሯሯጥ አሁን በቅርብ ጊዜ የሞተው እሱም ነበርና አንዱ ዓለም ነፍሱን ይማረውና ከዛ ተሰማኝና እና የሆነ አሁን ለመግለጽም የሚከብደኝ የሆነ ባለስልጣኖች ምናምን ፍሬንዶቹ ናቸውና ሁሉም በዛ ሰዓት ተሰብስበው ነበርና አለማወቄን ባለማወቄ አዋቂ ተብዬ ጠፍቶኝ እኔነቴ ባልባሌ ዕውቀት ሰፍቶ ጭንቅላቴ በጣም ኩሩ ሆንኩኝ በበላይነቴ አዳመጡኝ ብዬ ስሙኝ አልኩኝና ጆሮአቸውን ሰጡኝ ፈላስፋ ሆንኩና በጣም በማውራቴ ብዙ ተጠይቄ አንዱንም ሳልመልስ በቁሜ አልቄ ትምህርቶች ተሰጡኝ ህዝቡን በመናቄ አለማወቄን ባለማወቄ ብዬ ወረድኩኝ። ሚስማር ነው ማለት በቃ ገብቶሃል አይደል? አጨበጨቡ ሁሉም ማለት ነው። አንተ መልእክትን ያስተላልፍ። እኔ አለማወቄን ባለማወቄ እንግዲህ ግዴታ ስለሆነ ነው እንጂ ከኛ በልጠው አይደለም እነሱ። ገብቶሃል? ፕሮዲሰርነት እንዴት አየው? ስንት ቆይተህ ስትመጣ እስቲ እንዴት አየው? አሁን እንግዲህ መጨረሻ ላይ ነው። ባይዘዌ በእውነት እግዚአብሔር በጣም ነው የሚወደኝ። መውጣት ሳልፈልግ ነው ከአርቱ የወጣሁት። ገብቶሃል? ግን አንድ ቀን ፕሮዲሰር ሆኜ እመጣለሁ ል ነበር ለጓደኞቼም አወራለሁ። ምክንያቱም የሆነ ቀን እዚህ ባየሩም ሆነ በድለለውም በጉዳይ መግደሉም በሁሉም ላይ ተሯሩጬ መጥቼ ፕሮዲዩስ አደርጋለሁ። ፕሮዲዩስ ሳደርግ ግን የማሰራቸውን አክተሮች አውቃለሁ። እነዚህ ታዋቂዎቹን አይደለም። አሁንም የሰራሁት መጥቼ ከማን ጋር ነው? እስከ ስንቴ ጋር ነው። ስንቴ ድሮም ከ20 ምናምን ዓመት በፊት ከኛ ጋር እንግዲህ ካስቲንግ የናፈቀው ሰው ነበር አይደለም እንዴ? ስንቴ ያው ወደ ጽሁፍም ወደ ዳይሬክቲንጉም ሲሆን ወደፊት ያልመጣ አክተርም ነበር። አሪፍ አክተር እኮ ነው። አሁንም እንደምታየው ነው አክቲንጉ። እኔ አውቃቸዋለሁ ብዙ አክተሮች አሉ። ካስቲንግ አይደለም የምሰራው፣ በቃ ከነሱ ጋር እሰራለሁ። እንደው ለምን አይወድቅም? ያው እንግዲህ እንደ ቃሌ ነው እግዚአብሔር ያደረገልኝ። ምክንያቱም ተመልሼ ስመጣ የወፍ ቋንቋን ፕሮዲዩሰር እኮ አንድ ታዋቂ የሌለበት ደፍሬ ማለት ነው። ያው ያወጣሁትን ገንዘብ አላገኘሁትም። ተረዳኸኝ አይደለ? እነዚህ ልጆች ግን አሪፍ መንገድ ላይ ናቸው፣ እየታዩ ነው። ቢያንስ ኦዲየንስ ባያያቸው ትልልቆቹ አክተሮች አይተዋቸው የተለያየ ስራ እያሰሯቸው ነው። ገብተዋል። ከዛ በኋላ ደግሞ ብዙ ፕሌዮችን አውቃለሁ። ቢኒያም ጣራ ሚነካ ስክሪፕት አለው። ግን ቢኒሾችን ብንሰራት ትለው ቆይ አይቸኩልም፣ ተረጋግቶ ነው ቢኒያም ጋር። እኔ ደግሞ ገነፈለ ስሜቴ። እዚህ ሰዓት ትንሽም ሳንቲም በእጄ ይዣለሁ። ፕሮዲስ ማድረግ እንፈልገው ነገር አለ። ከዛ በኋላ ስንቴ በምን አጋጣሚ እንደሆነ እንጃ የሆነ የእንትና ስራ ነው ማን አስመው እኛ ጋር እኔ
መልስልህ ለመልስልህ እኮ ጨዋታው እንዳይቆረፍድ እኮ ነው ስንት የጀመረው እንዲጨርሰው ከኛ ጋር የምትሰራው በእውነት ስሟ ጠፍቶኝ ማዛናት አይደለችም። ኧረ የደሬ ልጅ ሆና የምትጫወተው ሄለን ይልማ ታመጣልኝ። የሄለን ስራ ላይ ነው ያገኘሁት። ስንቴ ሉጫ ፍሪዝ ምናምን ነው የማውቀው። በስንት መከራ መሰለ ይመጣልኝ። ሳሚ እንደዚህ አሁን እኮ አስተክሏል። በፍሪዙ ታገኛለህ ነው አሁን ከዛ አይ እሱንማ መልስ ስጥ እንጂ አስተካከለ ይሄ ብቅ ብቅ እያለ ያለው አሪፍ ይመስላል። ማደጉ አይቀርም። ሉጫ ደስ የሚል በነገራችን ላይ ሳሚ እንደሆነ ታውቃለህ? ደስ የሚልህ ነገር ሚዲያ ነው ሚዲያ አይደለም በቃ የመሰለውን ማውራት እና ይመችህ። እሺ እና ስንቴን አገኘሁት የወፍ ቋንቋ የሚስትን ነገር ነው ያነሳልኝ እና አክቲንግ በጣም ገርሞት እኔ እሱን ለማነሳት ነው የሚስት ነገርን ማን መሰለኝ ጋበዝ ቢኒያም ጋር ቤት እስቲ ፊልም ሊስቲ ተሰሩት ምናምን ሲል አየሁት ማለት እንዴ ይሄ ልጅ ሳሚ እንደዚህ ነው እንዴ በጣም እኮ ይጫወታል ምናምን አልኩት። የዛኔ ነው የመጣልኝ በነገራችን ከዛ በኋላ ፊልሙም ቆንጆ ነው። ከዛና ፍቅርን እየሰራችሁ ያችን አጫን ካራክተር ሰጠኝ። በዛ ተግባባን። ከዛ ባሎቻችን ስክሪፕቱን አንብበው ብሎ ላከልኝ። አላነበብኩትም። ኧረ እባክህ አንብበው በቃ ዛሬ አነበዋለሁ። ቢዚ ሆንኩኝ። ጀመርኩትና ተውኩት። እንግዲህ ሌላ ፊልም ፕሮዲዩስ አድርጌያለሁ። እረፍት ፈልጋለሁ። ገብቶሃል አይደል? ያንኛውም ማዳመጥ አለብኝ ምናምን። እኔ አሁን የምፈልገው አክት ማድረግ ነው እንጂ ፕሮዲዩስ ማድረግ አልፈልግም። የሆነ ቀን ቁጭ ብዬ እሑድ ቀን ነው ሳነባው ወደድኩት ስክሪፕቱን። እኔ መደወል ጀመርኩ። አሁን የተገላቢጦሽ ተቀየረ። እኔ መጨቃጨቅ ጀመርኩ። ከዛ እኔ ፕሮዲዩሰር አልነበርኩም። ባይዘው እዛ ፕሌይ ላይ አክት ነው አለኝ ሲለኝ እኔ በውስጤ ደግሞ ፕሮዲዩስ ማድረግ ፈልጌያለሁ። ከዛ በኋላ በቃ አክተር እንደሆን ከፈለክ እሺ ደስ ይለኛል። በቃ የከሌን አንብበው አለኝ። እሺ በቃ የሆነ ቀን አወራን። ከዛ ፕሮዲዩስ ሊያደርግ የፈለገው ሰው ማን እንደነበር አላውቅም፣ ጠፋ። ከዛ ወደ እኔ መጣ። እንትኑ ችግር የለውም በቃ ሼር እንሰራዋለን አልኩት። አንተ በዝግጅትም ተዋናይን ድርሰቱም ያንተ ነህ፣ እኔም ተውናለሁ፣ ብሩን ማወጣለሁ፣ የሚወጣውን ወጪ ገብቷል። የተገኘውን ትርፍ ለካሜራም ላሉት አክተሮች ከከፈልን በኋላ እንካፈላለን በሚለው ተስማማን። ተጀመረ። በዛ መልኩ ነው እንጂ እኔ ፕሮዲዩስ ለማድረግ አልነበረም የመጣው። በነገራችን ላይ ደግሞ እንደው ለማከላከል አንዳንዴ መናገር ያለብህን መናገር አለብህ። ሳሚ ጋር ይሄን ፊልም እንደዚህ ቁጭ ብለንም አውርተን አናውቅም። እሺ በዚህም አይደለም ጉዳዩ፣ ግን ይሄን ፊልም ፕሮዲዩሰር በጣም ሳሚ ማመሰግነው ከብዙ ሰዎች ጋር መኮሰርቻለሁ። ያለውን ነገር ያደርጋል። በጣም ኢኖሰንት ነው፣ በጣም ሀቀኛ ነው እና ይሄን ነገር ታንኪዩ መባል አለበት። ለመሰለ አንድ ሰው የተናገረውን ነገር የሚያደርግ ሰው ጥሩ፣ በዛ ደግሞ ቅንነት ሲኖርብህ ብዙ ነገሮች ይሳካሉ። በአርት የሆነ ነገሮችን ታስባለህ አይደል? ቅን ልብ የሆነ ነገር ሲኖርህና ያልከውን ነገር ደግሞ ሲያነሱም ይታያል። አሁን እናንተ ነው ፊልም ጥሩ ሰው የሰራው ኦሬዲ ከጥሩ ሰው ጋር ጥሩ ሰው በመልካም ሲያነሳ መልካም ነው። ምንድነው መሰለህ እኔ አሁን ማስተላለፈው የምፈልገው መልእክት ነው። አሁን አንተ ሁለታችሁ የሆነ ስራ ጀመራችሁ። አንተ ለማጭበርበር በውስጥ አስበህ የምትንቀሳቀስ ከሆነ በእውነት አይቀናህም። በእውነት ነው የምነግርህ። አሁን እኛ ባሎቻችን በእውነት ነው የምነግርህ፣ አንድ ካርድ አልሸጥም። ስንቴ አንድ ካርድ አልሸጥም። እኔ 400 ሺህ ብር ካርድ ሸጥቻለሁ አይደል እንዴ? አንድ ካርድ መግቢያ እኮ 50 ሺህ ብር ሁሉ ሸጫለሁ እኮ። በጣም የሚገርምህ አንድ ስሙን እንዲጠቀስ አይፈልግም። ፊልሙ ላይም ላመሰግነው ፈልጌ ነበር። የምርቃቱ ቀን ቶ አለኝ። ጓደኛችን ነው፣ ዱባይ ነው ያለው እና ትልቅ ሆቴል አለው። ቁጭ ብለን ብዙ ነገር አሳልፈናል። ካርዱን ተሸክሞ መጣ። ስንቴ አብረን ዘባሲል የሚባል ሆቴል ማለት ነው። ከዛ ሲወጣ ሳሚ ጫማ ልጋብዝህ አለኝ። የሆነ እንትን አወጣና ሊገዛልኝ ማለት ነው ጫማ። ከዛ ሳየው በጣም አሪፍ ነው፣ በቃ ከኤርፖርት ሁሉ ነገር እንትን ብሎ እየመጣ ነው አለኝ። ከዛ በኋላ ተመልሶ ለሽንት ሲመጣ እኔ ለብቻዬ ነው የተቀመጥኩት፣ እሱም ከጓደኞቹ ጋር ለብቻው ነው የተዋወቅነው፣ በሰው ነው። ከዛ በኋላ
ካርድ ከሱ ተቀብዬ የተወሰነ ካርድ እሱ ሄደ እዛ ቁጭ ብሎ ምንድነው እንደ ባሎቻችን እስካሁን አልተመረቀም ሲለኝ አሃ አልተመረቀም ታዲያ መግቢያ ስንት ነው ሲለኝ 1000 አለ 5000 አለ 10000 አለ ደግሞ ባለ 50000 አለ ባለ 50000 ምንድነው እንዳንተ አይነት ትልልቅ ጓደኞቼ እኔ ያወጣሁትን ወጪ እንድመልስ ነው የሚገዙኝ አልኩት እና አንዳንድ ድርጅቶች ድንገት ማገኛቸው ድርጅቶችም ይሄንን እንደ ጊፍት 50000 ብር ምናምን ይገዙኛል አልኩት ለኔና ለባለቤቴ ባለ 50 ሆነ አለ ባለ 100 ወሰደ ከዛ በኋላ ደግሞ የምርቃቱ ቀን በቀይ ምንጣፍ እናስመርቃለን ምናምን ሲባል ኪሳችን ውስጥ እንግዲህ ከኪሴ አልገባም አልኩት አስታውሳለህ በቃ ራሱ ፊልሙን መቻል አለበት ስል ኮምፓስ ሪል ስቴት ያስሚን ጀማል በዚህ አጋጣሚ በጣም ነው ማመሰግናት በጣም ጥሩ ሰው ናት በቃ የምርቃቱ ቀን ማስታወቂያ እንስራልሽ አልኳት አሁን የመጨረሻ ጊዜ ነው እንግዲህ ኮምፓስ ሪል ስቴት በድምጽ ነው እንደገና ሎጎውንም ማስገባን አይ ኖርማሊ አንተን ለመርዳት በቃ 100,000 ብር ሁለት ካርድ ባለ 50 ላክልኝ በቃ እንዲህ እየታገልኩኝ ማለት ነው እንግዲህ እዛ ፊልም ላይ ማለት ነው እኔ ምንዝናናበት የለም ዘባሲል ሆቴል እናት እልፍኝ ሚራ ሆቴል ድሬጃሌ ሁሉ ከዛ 100,000 50 የሰጠንን እንቀበላለን ለሁሉም ግን በቃላችን ተገኝተናል በባነርም አስተዋውቀናል ሚዲያ ላይም አስተዋውቀናል ፊልሙም ሲታይ በደንብ ተዋውቀዋል እንደገና ደግሞ ስሪፒ ካርቶን ማምረቻም ይባላል እነዚህ ሰዎች ባይዘው እኔ ጉዳይ ማስፈጽምላቸው ናቸው ኮምፓስ ሪል ስቴትም እኔ ነኝ ኢንዲቪጁዋል ካርታ ይሄ ተናጥል ምናምን መበትንላቸው አሁን ለምሳሌ አንድ ህንጻ ይገነባል G+13 ሊሆን ይችላል 40-50 ቦታ ኢንዲቪጁዋል ካርታ ተበትናለ እኔ ነኝ መበትንላቸው ጉዳይ ማስ እና ኢንዲቪጁዋል ካርታ የተናጥል ካርታዎች ምናምን ሰራላቸው እኔ ነኝ ባይዘው እነሱ ያሰሩኝ ነው አሁን እዚህም የመጣው ፊልም ፕሮዲዩስ ማድረገው ዳሎል አክሲዮን ማህበርና ወቀው አያት ነው ያለው ነዳጅ ማደያም አለው ዳሎል እሱ አሁን እኔ ደንበኛ ነው ብሩክ በጣም ምስኪን በቃ ጥሩ ሰው ቀና ሰው በቃ የሥራ ሰው በጣም የኔ የሁለት ጊዜ ታናሽ የሰፈሬ ልጅ ነው የዛ ካምፓኒ ባለቤት ማለት ነው ብዙ ሪል ስቴቶች አሉ አሁን ለሚኩራ ላይም አለ አያትም አለ ጎፋም አለ እኔ ነኝ ኢንዲቪጁዋል ካርታ መበትንላቸው ደውዬ ብቻ አረ እንዲ ወደ ፊልሙ ገባ ደግሞ እንዲ ነው በቃ እናስተዋውቃለን የተያዘ አንተም ያው የሥራ ሰው ስለሆነ ከተማ ድንገት ከሄድክ ሳሚን አታገኙ ሳሚ አንዳንዴ የንፋስ ስልክ ስፒከር አንዳንዴ እንገናኛለን ቤት ቁጥር አጥቼው አላውቅም ሳሚ እና እሱም ስራ ላይ ኮሚትድ ነው አንዴ እንደውም ምን አለኝ መሰለህ ምን እናርገው እዚህ እንሰራለን አለ እዚህ ባገኘነው ትርፍ ደግሞ ፊልም እንሰራለን አካሄዱም እንደዛ ነው አዎ ገብቷል ያው እንደነገርኩ ነው ያው ከልጅነት ያሳደግኩት ስራ ነው አየር ባየር ድለላ ጉዳይ መግደል በቅንነት እኔ ቀብድ እንኳን አልቀበልም ማንንም ያቀል ሄደ ስራው ካልተሳካ እኔ ከስራለው እንጂ ሰው የሚወደኝ በዛ ነው ሰሚ እንትን ካላለ ምንም የለም ድርድር የምታደርገው ሲሳካ ነው አይደለም በዚህ ብር ሰራለው ትላለህ ግን ራኒንግ ኮስት አምጡ አለለም ለምን በመሃል እኮ አፌል ቢያደርግበት ሰይጣንዳል ግን ሪስኩ ወስጄ ነው በቃ ምንድነው በእግሬ ነው የምትሄደው መኪናም ከሌለ እኔ በእግሬ ነው የምሄደው እኮ እኔ ኢቭን አሁን እያየኝ ነው መኪና እኮ ጧጧት አልነዳም ሳይት ከሌለኝ በስተቀር በእግሬ ከጎፋ ክፍለ ከተማ በእግሬ ነው የምሄደው እውነት አሁን መኪና ላስቁም በእግሬ ነው የመጣው ጉዳዩ ማያልቅ ከሆነ አትይዘውም ጉዳዩ እንደሚያልቅ ግልጽ ነው አንተ ከኔ ቦታ ገዝተህ ስም ዝውውር ነው እሺ በቃ አታዙር ሚሊየን ለማሹራ ትከፍላለህ ንግድ ቤት ከሆነ ካፒታል ጌን ታክስ ትከፍላለህ ሁሉ ነገር ሊስተዋውለ ስርዓቱን መመሪያውን ጠብቆ ይወጣል ስለዚህ ግን እንደሚያልቅ ያወቁ ግን ከሰው ብር አልቀበልም ያ ነገር ደግሞ ፕሮሞት አደረገልኝ ገብቷል ምክንያቱም እኔ ከማንም ቀብድ ስለማልቀበል በራሴ ገንዘብ ስለሆነ መንቀሳቀሰው ሲያልቅ ነው ደውዬ ንውሰዱ ክፍያም የዛኔ ነው ክፍያም የዛን ጊዜ ነው እኔ ባይዘው አንድ ሰው ክዶኛ አቅም 10 ምናምን መስሰራ አንድ ሰው እንደውም ጨምረው ነው የሚሰጡኝ ስራ ጠፋ ብሎ ህዝብ ሁሉ ሲያለቅስ እኔ ጋር ስራ አለ ገብቷል አይደል እግዚአብሔር ይመስገን ለምን ብትለይ ከሌለው ራሱ ሲያገኝ ነው የሚሰጠኝ በቃ ደንበኛ ንጉስ ነው ማለት ለኔ ነው አይደል ደግሞ በእምነት ላይ የሚመሰረተው በእምነት ላይ የተመሰረተ ነገር ግን አንተ ራስህ መስራት የምትችለው ነገር ለኔ ተሰጠኛል ቅድም አሪፍ ነገር እያልክ ነበር የሰው ልጅ
እኔ በመልካምነት መጥቼ አንድ ሰው ሊያጭበረብረ ከሞከራ አይሆንም፣ አይሳካም፣ በታሪክ አይሳካም። እኔ ተኝቼ ሁሉ ካርድ የረሳሁት ያላካፈልኩት ካርድ አስባለሁ። እንዲህ ያለ ስንት እያልኩ ይኸው ፊት ለፊቱ ነው። ምን የእነሱን እንትን ሁሉ ጊዜ የሆነም ክፍያ አልከፈልንም፣ የካሜራና ኤዲቲንግ አልከፈልንም ነበረ እና ሁሌ እንትን ይለው ነበረ የእነሱ መጀመሪያ። እኔም ጠይቃለሁ እንደዚህ መሆን አለበት ምናምን ስል የእነሱ ነው መጀመሪያ የሆነ ነገር መደረግ አለበት ያለውን ነገር ያደርጋል። ስንቴም ደግሞ ወደ ኪነ ጥበቡ ስራ ላይ ብቻ ነው ስንቴ የሚችለው እሱን ነው እና ወደዛ ሳይድ ስለሚሆን ብዙ ምን ጫናው አሁን ይኸውልህ አንዳንዴ ደግሞ ስትሰራም የማይሆንልሃል አንድ ነገር ማትችል አሁን በባሎቻችን ስፖንሰር እንቁጠር ካለን ስፖንሰር ብዙ አግኝተናል፣ ተመስገን ነው። ካርድ 400 ሺህ ብር ምናምን ተሽጧል በለው 500 ሺህ 400 ምናምን ሺህ ተሽጧል። እኔ ግን ገንዘብ አላገኘሁም። የካሜራማን በቀይ ምንጣፍ ሲባል የሬዲዮ ማስታወቂያ ሲባል እኔ አገኘሁ ያልኩት ገንዘብ ኪሴ ገባ የለም። የሁሉንም ነው ቅድሚያ። እኔ ምናልባት ከአሁን በኋላ ዩቲዩብ ላይ የለቀቅናት ገንዘብ የለችም እሷን ነው አሁን ገንዘቤ ብዬ የምሰበስበው እንጂ እስካሁን ድረስ ከእዳ እንገላገል። ኢቭን የእንትና 5,000 ብር አለብን ደውዬ አይደለም በቃ ሲያልቅ ለነገሩ እንትንም የሚል ነገር አለ። ያኔ ምርቃቱ ጊዜ ስፔሻሊ ለኢቢኤስ የሰጠው እንትን ላይ ጋዜጣዊ መግለጫ ነገር አድርገሃል አይደል? ኢንተርቪው አድርገዋል እና አንዳንድ የሚያውቁም ሰዎች እኔንም በግል ያወሩኝ ሰዎች አሉና በጣም ይናገራል። ሲናገር በደንብ የሆነ ሰው አስቀይሞት ነው ለነገ ሳይል ብሮ ነበር መሰለኝ። ተናድጄ ነበር በዛ ስሜት ነው እና ስፔሲፊክ የሚያደርግ የሚመስል አይነት ንግግር ምንድነው ምን ሆኖ ነው የሚል ነገር አለ። አንተኛ ፓርሻሊ እናውቀዋለን ባህሪን የሚመስለን ነገር በደንብ ፊት ለፊት እናገራለና እሱ ነገር ሌላ ፊድባክ ይዞ አልመጣም። ሰዎች ምን ተሰማቸው የሚለውን እሱን ማወቅ ፈልጌ ነው። አይ ምንም ማንም ጠየቀኝ ማንም ይጠይቀኝ የለም። እድለኛ ነው ማለት ነው። ለምን ነው የሚጠይቀኝስ? ምን አደረኩ? ሪያሊቲ እውነት ይዞ ስላወራ ለነገሩ ምንድነው ቢመጣ አሁን እኮ እኔ በቃል ተናገርኩት እንጂ መደባደብም የነበረብኝ ጊዜ ነው ነበረ በወቅቱ ያው አክቲንግ ነው። አክቲንግ ራሱ እንደዚህ ምን ነበር ግን ሀፕን ያደረገው የኛ ኦዲየንሶች? አይ እኔ አሁንም ደግሜ መግለጽ አልፈልግም። ኦኬ ያኔም ስሜታዊ ሆኜ ነው የተናገርኩት። አሁንም መድገም አልፈልግም። ስሜትን እንድናቀው ነው እዚህ በቃ አለፈ እሱ። ምክንያቱም በጣም ቤስቴ እንግዲህ እዛኔ ሰማያዊ ላልናገር ብሎ ሊናገር የሆነ ሰው ነው ገብቷል የዛ ነገር ውስጥ የከተተኝ በቃ ብንቶሽ ኤኒዌይስ አልፎ ስለዚህ አሁን ጨዋታውን ለምን እናገባድደው? ሳሚ ይሄ ቀረ የምትለው ነገር ካለ እኔ ምንም መናገር የለም። የምታመሰግነው ነገር ካለ በምንም ነገር ላይ ቤተሰብም ሊሆን ይችላል ምንም ሊሆን ይችላል። ከዚህ ልጅ ጋርም ያው ብዙ ጊዜ አብራችሁ አሳልፋችኋል። እንደው ቅድም ላነሳ ብዬ ያለፈ ነገር ነበር። አያስቅም አይደለም የሰይፉ ፋንታውን ፊልም ይፈለጋል ስንቴ እንደተጫወተ ታውቃለህ? ደጅት ነው ይላል። አይቷ ደጅት ነው ይለው። አይ እንትና አባባል እያለ እንደዚህ ብሎ ደጅት ነው ይላል አይደለም? አይ ንቀት ሳሚ ነው ለካ ያናየ ካስቲንግ ነገሩ የረገጠልን እኮ ይፈለጋል ላይ አሚጃድ ነበረው በጣም ወደው ሲል ነው ያለው። ካስቲንግ ሌላ ሰው ነው አሚጃድ። እኔ እዛ ላይ የፍቄን ካራክተር ነው ፍቄ ነበር የሚጫወተው የኔን ካራክተር። ቢኒያም ፍቄ ቢዚ ሆኖ ነው መሰለኝ እኔን ካስት አድርጎኝ ነው እንጂ እኔ ዝግጅት አስተባባሪ አይደለሁም። እዛ ይፈልጋል ዝግጅት ያስተባብር የነበረው አለማየሁ ታደሰ አሚጃድ የሚባል ጓደኛ። ሳሚ ያላዘንተነ ዝግጅት ላይ ያልተሳተፈበት ቦታ የለም። ግን አሁን ቀረ የምትለው አንተ የሚሰማ መናገር እንደው ሳልናገረው የምትለው ነገር እኔ እንግዲህ የተሰማኝን ስሜት ተናግሬያለሁ። እኔ ሳልናገረው ያልምለው ነገር አሁን ውስጤ ምንም የለም። ግን ያው እኔ አሁን አመስግን ካላችሁኝ ያው እግዚአብሔርን በእውነት ነው የምነግርህ። እኔ በህይወቴ በእውነት ነው የምነግርህ የተመኘሁትን ሁሉ ሰጥቶኛል። ሳሚ ግን በጣም እኔ መናገር ማለት ነው። ሳሚ በነገራችን ላይ ያለ ረፍት ታጨስ ነበር እና ትክክል ነበር። ከዛ ተውኳ ሽንኩሩ ሚካኤል ገብቼ እውነቴን ነው የምነግርህ 3 ቀን ተጠመቅኩኝ። እንደውም የመጨረሻ ሲጋራዬን ጆኒ ጓደኛዬ ጆኒ ያው ማለት የጃንደረባው ፊልም ደራሲ ነው ጸበል ይዞኝ ሄደ ሃኒ ከመጀመሩ በፊት
ጸበል ሄድንና እቺ ሲጋራ የመጨረሻ ነው የሚያደርገው ሚካኤል አለኝ። ሚካኤል ውስጥ ከመግባታችን በፊት ጫማ የምታወልቅበት ፓርት ላይ ብዙ ሄደ ነው ሚካኤልን የምታገኘው። ሽንኩሩ ሚካኤልን ሱቅ አለች። እንደውም አሪፍ ጥያቄ አመጣ። እዛች ሱቅ ጋር የመጨረሻውን ሲጋራዬን አጭሼ እዛች ጋር ነው ሚካኤል መግቢያ ጋር ነው የረገጥኳት። በጣም አጫሽ ነበርኩ። ከዛ ገባው 3 ቀን ጊዮን ነው የሚባለው የሆነ ራስን ቄስ የለም ዮርዳኖስ እዛ ገብቼ ቅዝቃዜው ትዝ ይለኛል። 3 ቀን ነው። በሶስተኛው ቀን ካልሄድን አልኩት። በቃ ካልሄድን በቃ ሲጋራ ጠምቶኝ እኮ ነው ካልወጣን አልኩት። ዛሬን ብቻ እንደራለኝ ሚካኤል ሽንኩሩ ሚካኤል። የዛኔ እንዲህ ተንበርክኬ በ12 ነው የሚካኤል ቀን ነው። ይሄንን በላኝ በእውነት ነው የምነግርህ። ከዛ ጆኒ ግንባርን ይበላል ሲለኝ ብዬ ስጠይቀው በላ እንደ ያለኝ። ከዛ ሳቀ። እየወጣልህ ነው እባክህ እየወጣልህ ምናምን አለኝ። ከዛ በኋላ ሲጋራ የሚባል ነገር ወጥቼ እኮ ላጨስ ነው እኮ የቸኮልኩት የነበረው። የመጨረሻ ሲጋራ 99 ላይ አሁን 2000 ስንት ነው? እግዚአብሔር ታዲያ ከዚህ የበለጠ ምን ያድርግ? ትልቅ ነገር ነው። ሁሉን ነገር ጫትም እቅም ነበረ። ሲጋራ ስተው ጫትንም መጠጡንም ተውኩ። ለስራ እንደውም ዝግጁ የሆንኩት ከዛ በኋላ ነው። ገብቶሃል? ስለ ራሴ ጠዋት ተነስቼ ምን መስራት አለብኝ? የሚያንገበግበኝ ነገር የለም። ቤት አለ። ያው አዲስ አበባ ውስጥ 600 ካሬ ሜትር አለን የማዘር። እያንዳንዳችን ቤት ክላስ አለ። እቤቴ ነው የምበላው። ተሯሩጬ ራሴን አዘንጬ ራሴን ጠብቄ ኮራ ብዬ ምንም የሚያስቸግረኝ ነገር የለም። እኔ ትዳር ይዛለሁ የሚል እንኳን ጭንቅላቴ ውስጥ አልነበረም። ከዛ በኋላ ነው በቃ ወደ ፊውቸር ላይፍ ማሰብ የጀመርኩት። ገብቶሃል? እና እግዚአብሔር የተመሰገነ ይሁን። ሽንኩሩ ነው እዛ የመጨረሻ ረገጥክ። ንስሐ ገብቼ ሁሉንም እርግፍ አድርጌ ታውቁት ሽንኩሩ ሚካኤል ነው። እናመሰግናለን በጣም ሳሚ እና እግዚአብሔር ይመስገን። እንግዳችን ሆነ ስለቀረብክ በጣም እናመሰግናለን። በነገራችን ላይ ለኛም ታንኪው ማለት አለብን። ሳሚ ብዙ ማውራት እንችላለን። ሰዓት አንዱን ነገር አንስተን አንድ ሰዓት ራስን ብቻ ሳይሆን በሰዎች እኔ ራሱ አእምሮ ውስጥ በጣም ብዙ ነገሮች እንደ ይዣቸው ነው። ቀደም እንደውም መጠየቅ እያሰብኩ ነው። ሄኖክ የምትለው ነገር አለ ያልከኝ ማለት ገርመኛል። ለዛስተር ግን እኛም እናመሰግናለን። መንጋሪ ስለምናገኘው በደንብ ስለምንጫወት በሌላም መገኘትን ብቻ ሳይሆን ሰፖርቲቭ ነው። በሌላም ስራ አይተናል። ምን ሰፖርት አድርገን እያላችሁት አድርጓል። ያው የለመደው ተግባር ነው። በጣም ደስ ብሎናል። ታንክ ዩ ብራዘር።